ማን ከማን ያነሰ ተጠያቂነት አለው በኦሮሞ ውርደት ውስጥ? አቶ ጀዋር የችግሩ ባለድርሻም ናቸው። ከችግሩ ራሳቸው ማራቅ አይጠበቅባቸው። አብይ ጭምብል ገለጹ ወይም ሌላ ጠላት ገዙ ኦሮሞ ላይ። ጠቅላይ ሚኒስትር አብይ ያደረጉት የኢትዮጵያን ፖለቲካ ዜድ ሪፖርቱን ነው ያወጡት። አሻግራቸዋለሁ ሲባል ስልጣኑን አሻግርላቸዋለሁ ያላቸው የመሰላቸው ፖለቲከኞች አሉ። አንተ ፍላጎትን ብታሳካም እኔ ያላሳካሁት ፍላጎት አለኝና ልቀጥል የሚሉ ኃይሎች ናቸው የተፈጠሩት። ስለዚህ ያልተመቻቸው ወርደዋል፣ የተመቻቸው ደግሞ ተሳፍረዋል። በመቶ ሺዎች በሚሊዮኖች የሚቆጠር ሰዎችን ሳክሪፋይስ አድርገሽ ከዛ ያንኑ ህዝብ ደግሞ ነፃ ላወጣህ ነው፣ ሰላም ልሰጥህ ነው፣ በሰላም ወጥተህ የምትገባበት ሲስተም ልፈጥርልህ ነው። ማን ነው በሰላም ወጥቶ የሚገባው? ምንም ነገር ቢፈጠር ግድ አይሰጠውም። አክሰስ ካገኘ ይሰርቃል፣ አክሰስ ካገኘ ይኮርጃል። እያንዳንዱ የምትነግሪውን ነገር የሚመዝነው በነገረው ሰው ማንነት ነው። ወይ በሃይማኖቱ፣ ወይ በማንነቱ፣ ወይ በፖለቲካው ግንናው። እርስ በርስ በተለያየ በውሃ ቀጠነ ይዋጋሉ። አብዛኛው በጥቅም የተሳሰረ ነው። ቀለምም የቀመሱት መሳሪያ ከተሸከመው የገበሬ ልጅ እኩል ያበዱበት ጊዜ ላይ ነው አሁን ያለ ነው በኢትዮጵያ ፖለቲካ ውስጥ። ኤርትራ የምትባልን ሀገር አይቶ ተገንጥላ ምንድነው ያመጣችሁ ብሎ አይጠይቅም። አሁንም ጦርነት መፍትሄ ነው ብለን እናስባለን። አሁንም መገንጠል መፍትሄ ነው ብለን እናስባለን። ሰላም ጤና ይስጥልን ተመልካቾቻችን፣ የብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊና ቀጠናዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። የተለያዩ ርዕሰ ጉዳዮችን አካተን አፈወርቅ በደዊና ዮምዩ አበበ ከእናንተ ጋር ቆይታ እናደርጋለን። መልካም ጊዜ። እንግዲህ አፈወርቅ፣ በዚህ በሳምንቱ መጨረሻ የሆኑ ጉዳዮችን ሰኞ እንደመሆኑ መጠን ዛሬ እናያቸዋለን። በተለይ ደግሞ የሶማሊያ መንግስት ለአሜሪካ ያቀረበውን ወይም ደግሞ የጻፈውን ደብዳቤ ምን አካቷል፣ ምን ጉዳዮችን ነው ያነሳው የሚለው እናያለን። የሳውት ሱዳን ጉዳይ እንግዲህ ወደ እርስ በርስ ጦርነት ለሁለተኛ ጊዜ እንዳያመራ ስጋት እንዳለው ዩናይትድ ኔሽን ገልጿል። ይህንንም እናየዋለን። እንዲሁም ደግሞ ፖለቲከኛ ጀዋር መሐመድ ከኩሽ ሚዲያ ኔትወርክ ጋር ሰፊ ቆይታ አድርጓል። ካነሳቸው ነጥቦች ውስጥ የተወሰኑትን ለዛሬ አምጥተናል። እነሱን እናያለን። አንተም ሀሳብን ትሰጥበታለህ። በዋናነት እነዚህን ጉዳዮች የምናይ ነው የሚሆነው። ሌላኛው እንግዲህ ከዚህ ቀደም በትግራይ ጉዳይ ላይ ሰፊ ማብራሪያ ሰጥተሃል። አንተም እዚህ ቤት ውስጥ ሰፊ ውይይት ተደርጓል። አዲስ ነገር ሲኖር እንዲሁ ወደ ተመልካቾቻችን እንደምናደርስ ተናግረን ነበረ። አሁንም እንዲሁ አዲስ ነገር ከሰሞኑ አለ። ይሄ አዲስ ነገር ምንድን ነው የሚለውን በተወሰነ መልኩ እንደ መረጃ ለተመልካቾቻችን ሰጥተን እንለፍ። እንግዲህ ከሰሞኑ ሌተና ጀነራል ታደሰ ወረደ ከጠቅላይ ሚኒስትር ዶክተር አብይ አህመድ እና ከሚመለከታቸው አካላት ጋር ተወያይተው ወደ ትግራይ ተመልሷል። ሲመለሱ ምን ነጥቦች ላይ ተወያይተው ሄዱ፣ ምን ጉዳዮች ተወሰኑ የሚሉትን ትንሽ ሰፋ ይላል። ነገር ግን ዝም ብለን ዋና ዋና የምንላቸውን ነገሮች በመረጃ እናድርስ። እንግዲህ ሌተና ጀነራል ታደሰ ወረደ በአዲስ አበባ በነበራቸው ቆይታ ስምምነት ተደረሰባቸው ተብሎ የወጡ ጉዳዮች አሉ። የመጀመሪያው የትግራይ ጊዜያዊ አስተዳደር ወደ ቦታው ይመለሳል፣ የጊዜያዊ አስተዳደሩን ተግባር የሚያደናቅፍ ማንኛውም አካል ላይ ተመጣጣኝ ሕጋዊ እርምጃ ይወሰዳል የሚል ነገር ተቀምጧል። ሌላኛው በአንድ ወር ጊዜ ውስጥ የጊዜያዊ አስተዳደሩ ፕሬዝደንት ይሰየማል ይላል። እንዲሁም ደግሞ ሌተና ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ተቀዳሚ ምክትል ፕሬዝደንት ሆነው ይሰራሉ። ሌላኛው ጀነራል ተክላይ አሸብር ወይም ደግሞ ወዴ አሸብር የታደሰ ወረደ የኃላፊነት ቦታ ይሰየማሉ የሚል ስምምነት ተደርሷል። ትልቁና ዋነኛው ጉዳይ እንግዲህ ከዚህ ቀደምም የሰሜን እዝ ተጠቅቶ ወደ ጦርነት እንደተገባ ይታወሳል። ከዛ በኋላ መከላከያ ሰራዊቱ ከትግራይ ለቆ መውጣቱን እናውቃለን። እንግዲህ በዚህ በተደረሰው ስምምነት ውስጥ በአምስተኛነት የተቀመጠው የኢትዮጵያ መከላከያ ሰራዊት መቀለ ከተማን ጨምሮ በነባር ካምፖች ውስጥ ይገባል የሚል ስምምነት ላይ ደርሰዋል። ስድስተኛው ነጥብ ደግሞ የትግራይ ታጣቂ ኃይል ወደ ተዘጋጀላቸው ካምፕ እንዲገቡ ይደረጋል። ያው ዲዲአር ተጀምሮ እንደተቋረጠ የሚታወቅ ነው። የተቋረጠው የዲዲአር ተግባር በተቀመጠለት ጊዜ ሰሌዳ መሰረት በትክክል ይተገበራል። ለዲዲአር ገንዘብ የለገሱ ሀገራት አሜሪካን ጨምሮ ገንዘብ እንዲለቁ ይሰራል ተብሏል። የትግራይ ጊዜያዊ አስተዳደር ካቢኔ እንደገና የሚደራጅ ሆኖ በአዲሱ አደረጃጀት ህወሓት 50%፣ ብልጽግና 25% እንዲሁም በክልሉ የሚንቀሳቀሱ የፖለቲካ ድርጅቶችና የሲቪክ ማህበራት ደግሞ 25 በመቶ ድርሻ ይኖራቸዋል ይላል። በመጀመሪያው የጊዜያዊ አስተዳደር ካቢኔ ውስጥ የሰራዊት ወይም ደግሞ ታጣቂ ወኪል የካቢኔ አባል የነበረ ሲሆን በአዲሱ አደረጃጀት ውክልና ግን አይኖረውም። ያ ማለት ቲዲኤፍ ተብሎ
በተለምዶ የሚጠራው ኃይል ማለት ነው ከዚህ በኋላ በጊዜያዊ አስተዳደር ውስጥ ውክልና እንደሌለው በዚህም ተስማምተዋል። የመጨረሻው ስምምነት የሚባለውና ህወሓት እንደ መጠቀሚያ እንደ አጀንዳ አድርጎ ሲያነሳው የነበረው እንግዲህ የፕሪቶሪያ ስምምነት አልተፈጸመም ብሎ ቅሬታ ከሚያቀርብባቸው ጉዳዮች አንዱ የተፈናቃዮች ጉዳይ ነው። በዚህ የመጨረሻው 8ኛው ነጥብ ላይ ተፈናቃዮችን ወደ ቀያቸው መመለስ በልዩ ትኩረት እንዲሰራ ከዚህ በፊት የተደራጀው የብሔራዊ ኮሚቴና የክልል ቴክኒክ ኮሚቴዎች በአዲስ መልክ ስራ እንዲጀምሩ የሚሉ ናቸው። እንግዲህ የትግራይ የፖለቲካ ሰዎችም ይሁኑ አሁን እንግዲህ ከቅርብ ጊዜ ወዲህ ደግሞ ወታደራዊ ሰዎችም በዚሁ በፕሪቶሪያ ስምምነት ውስጥ ከመካተታቸው አንጻር ጉዳዩን ይዘው ወደዚህ ወደ አዲስ አበባም ወደ ትግራይም ሲመላለሱ እናያለን። አዲስ አበባ ላይ ብዙ ጊዜ መስማማት ችግር የለባቸውም የህወሓት ኃይሎች። ወደ ትግራይ ከሄዱ በኋላ ግን ብዙ ጊዜ የሀሳብ ልዩነቶች ይመጣሉ። የፌዴራል መንግስቱ ጋር ተስማምተው የሄዱበትን ነገር እዛ ሲሽሩ እናየዋለን። ይሄ ነገር ይተገበራል፣ በትክክል ተቀባይነት ይኖረዋል የሚለውንም እንግዲህ በጋራ የምናየው ነው የሚሆነው። ይሄንን ምናልባት ወደ ዛሬው ጉዳያችን ዋና ጉዳያችን ከመግባታችን በፊት ይሄንን ጉዳይ እንዴት ተመለከትከው? ምናልባት የመፍትሄ ሀሳብ ይዞ መጥቷል ብለህ ታምናለህ? በባለፈው እንግዲህ ጠቅላይ ሚኒስትሩ ይሄ የትግራይ ክልል ፕሬዚደንት ወይም ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት የሆኑትን አቶ ጌታቸው ረዳን መነሳታቸውን በቀጥታም ባይሆን በተዘዋዋሪ ባሳወቁበት መግለጫ ላይ እንዳሳወቁት ጊዜያዊ መስተዳድሩ ወይም ደግሞ ጊዜያዊ አስተዳደሩ እንደ አዲስ ይዋቀራል የሚል ውሳኔ ወስኗል። የግለሰቦች ለውጥ ይኖራል ብሏል በፓርላማው ላይ ቀርቦ። ከዛ በኋላ ደግሞ የጊዜያዊ አስተዳደሩ ፕሬዚደንት መሰየምን በተመለከተ ህዝቡ የትግራይ ህዝብ እጩ ጥቆማ እንዲያደርግ ተናግረው ነበር። ያንን መሰረት አድርገን እኛ በሰራነው ፕሮግራም ያልነው የመጀመሪያው መፍትሄ we need to go back to the square one የሚባለው ወደ ስኩዌር ዋን መመለስ አለብን። በትግራይ ጉዳይ ላይ ወደ ስኩዌር ዋን መመለስ አለብን። ስኩዌር ዋን ማለት ወደ ፕሪቶሪያ ስምምነት መመለስ አለብን። ምክንያቱም አብዛኞቹ የግጭት ምንጭ የሆኑት አብዛኞቹ ያለመግባባት ምንጭ የሆኑት ውሳኔዎች ከፕሪቶሪያ ሳይሆን የሚመነጩት ከፕሪቶሪያ በኋላ በወጡ ስምምነቶች ነው የሚመነጩት። እነዚህ ስምምነቶች ደግሞ አንደኛው ከፕሪቶሪያ ስምምነትና ከናይሮቢ ዲክላሬሽን በኋላ ወይም ደግሞ የፌዴሪ መንግስት የስራ አስፈጻሚ ምክር ቤት ተሰብስቦ ደንብ 533ን ካጸደቀ በኋላ ብልጽግና ራሱን ከጊዜያዊ አስተዳደር ማግለሉን ካስታወቀ በኋላ ህወሓት ተሰብስቦ በኮንፈረንስ የወሰናቸው ውሳኔዎች አሉ። እነዛ ውሳኔዎች ናቸው የህወሓት የኮንፈረንስ ውሳኔዎች ናቸው አብዛኞቹ ያለመግባባት ምንጭ ብዬ መወስዳቸው። ስለዚህ በዚህ መሰረት ሌፍተናንት ጀነራል ታደሰ ወረደ ከጠቅላይ ሚኒስትሩ ጋር ተወያይተው ተስማምቶባቸዋል የተባሉ ነጥቦችን ከተመለከትን አንደኛው ኮንፈረንሱ ላይ የተደረገውን ውሳኔ ሙሉ ለሙሉ ይሽራል። ምክንያቱም ያ ኮንፈረንስ 50 ሲደመር 1 የሚባል የጠቅላይነት መንፈስ ያለበት ስልጣንን ለህወሓት ይሰጣል። 51ን ከወሰድን በኋላ 49ኙ እንዴት እንደሚከፋፈሉም የራሱ መስፈርት ያወጣል። ጦርነት ውስጥ የተሳተፈ ያልተሳተፈ ምናምን እያለ ማለት ነው። ህወሓት ያችን 1%ን ያገኛትን 1% ከብልጽግና ጋር አቻ 50-50 ነበር የነበረው። ስለዚህ አሁን 50%ን ይዞ ይቀጥላል ነው እንግዲህ በዚህ ስምምነት መሰረት። ብልጽግና ደግሞ ከሱ 50 ላይ 25%ን አስቀርቶ 25%ን በትግራይ ክልል ውስጥ ለሚንቀሳቀሱ ሲቪል ተቋማትና ለፖለቲካ ድርጅቶች እንደሚያከፋፍል ነው የተነገረው። ይህም ጊዜያዊ አስተዳደሩን ኢንክሉሲቭ ለማድረግ ብልጽግና ያለውን ፍላጎት ያሳየበት ነው። ከዛ በተጨማሪ እንግዲህ የጊዜያዊ አስተዳደሩ ፕሬዚዳንት የሆኑት አቶ ጌታቸው ረዳ በአሁኑ ሰዓት ሀገር ውስጥ የሉም። ቅድም እንዳልኩት በቀጥታም ባይሆን በተዘዋዋሪ ያው ከስልጣናቸው እንደተነሱ ይታወቃል። በዚህ በአንድ ወር ጊዜ ውስጥ ፕሬዚዳንት እስኪሰየም ጊዜ ድረስ የቀድሞ ምክትል ፕሬዚደንት ሆነው በጊዜያዊ አስተዳደሩ ሲያገለግሉ የነበሩትን ሌፍተናንት ጀነራል ታደሰ ወረደን በተቀዳሚ ምክትል ፕሬዚደንትነት ማዕረግ ጊዜያዊ አስተዳደሩን እየመሩ ይቀጥላሉ ማለት ነው። እንግዲህ በእሳቸው ምትክ ምክትል ፕሬዚደንት ሆነ የእሳቸውን ኃላፊነት ይዞ የሚቀጥለው ወዲ አሸብር የተባለው ሌላ ሰው ይሆናል ማለት ነው። እንግዲህ ሌላኛው ወደ በፕሪቶሪያ ስምምነት ውስጥ የህወሓት ታጣቂዎች ተብሎ የተጠቀሰው ቲዲኤፍ በመባል በተለምዶ የሚጠራው ኃይል በጊዜያዊ አስተዳደር ውስጥ አይኖርም የሚል መስማማት ላይ ተደርሷል። ግን እዚህ ጋር መጥራት ያለባቸው ነገሮች አሉ ብዬ ማስበው ተቀዳሚ ምክትል ፕሬዚዳንት ሆኖ የተባሉት ጀነራል ታደሰ ወረደ ቲዲኤፍ በጊዜያዊ አስተዳደር ውስጥ ኃላፊነት የማይኖረው ከሆነ እሳቸው በማን ውክልና ነው እዛ ውስጥ የሚገቡት ነው። ምክንያቱም እሳቸው ውክልናቸው እስካሁን ባለው መረጃ መሰረት እሳቸውና ጀነራል ጻድቃን ከቲዲኤፍ ተወክለው ነው በጊዜያዊ አስተዳደር ውስጥ የገቡት የነበረው። ስለዚህ አሁን በማን ውክልና ነው? ህወሓትን ወክለው ነው? ብልጽግናን ወክለው ነው? ማን ወክለው ነው እዚህ ውስጥ የሚሳተፉት ማለት የሚል ጥያቄ ያስነሳል። ምክንያቱም የሲቪል ማህበራትና የፖለቲካ ፓርቲዎች እንዳይባል ሁለቱንም ውስጥ የሉም። የብልጽግናም አባል አይደሉም፣ የህወሓትም አባል አይደሉም። ነገር ግን ህወሓት ከዚህ በፊት ሲለው እንደነበረው እሳቸው ፕሬዚደንት እንዲሆኑ ሲማጸን ሲመላለስ ነበር አዲስ አበባ። ምናልባት ከዛኛው ወገን የሚያዩ ሰዎች ደግሞ ህወሓት ያንን ሲያቀርብ የነበረበት ስታተስ ኳ ኮንፈረንሱን ነው። ኮንፈረንሱ ላይ ቲዲኤፍ ውክልና እንዲኖሩ ተደርጓል በኮንፈረንሱ ውሳኔ መሰረት። ስለዚህ ህወሓት እንኳን ቢያቀርባቸው አሁን ግን በብልጽግናና በጀነራሉ መካከል የተደረሰው ስምምነት ቲዲኤፍ ውክልና እንዳይኖረው ተስማምተዋል።
ስለዚህ ቲዲኤፍ ውክልና ማይኖረው ከሆነ ጀነራል ታደሰ ወረደ በምን መስፈርት ነው እዚህ ውስጥ የገቡት ወይም ደግሞ በማን ውክልና ነው እዚህ ውስጥ የገቡት የሚል ጥያቄ ማጫሩ የሚቀር አይመስለኝም። የተፈናቃዮችን ጉዳይ በተመለከተ እንግዲህ አቶ ጌታቸው ረዳ ትላንት ይመስለኛል አንድ በሶሻል ሚዲያ ገጻቸው ላይ ያጋሩት ጽሁፍ ነበር። ብዙ ጊዜ እኛም እዚህ ቤት ውስጥ ስናነሳ የነበረው የተፈናቃዮች ጉዳይ ከሚገባው በላይ ፖለቲሳይዝ ተደርጓል። ሁማኒቴሪያን ኢሹ መሆኑ ትቶ የፖለቲካ ኢሹ ሆኗል። እነዚህ ተፈናቃዮች በታጠቁ ኃይሎች ምክንያት ከቀያቸው ተፈናቅለው በጦርነት ምክንያት ከቀያቸው ተፈናቅለው ቢገኙም አሁን ደግሞ የፖለቲካ ስልጣንን በተቆጣጠሩ ኃይሎች ደግሞ እገታ ስር ወድቀዋል የሚል ሀሳብ አንጸባርቀናል። ስለዚህ አቶ ጌታቸው ረዳም በጽሁፋቸው ውስጥ በዚህ ትላንት መሰለኝ ትላንትና ነው ዛሬ ጠዋት ያየሁት ጽሁፍ ላይ እሳቸው እንደሚሉት እንግዲህ አሁን ስልጣኑን የተቆጣጠረው የህወሓት ኃይል ስለ እነዚህ ተፈናቃዮች ደንታ ኖሮት አያውቅም፣ ስለ ሰው ደንታ ኖሮት አያውቅም፣ ሰሊጥ መሬት ነው የሚጨነቀው የሚል ይዘት ያለው ጽፎ አይቻለሁ። እና ተፈናቃዮች ወደ ቀያቸው ይመለሳሉ፣ ዲዲአር በታቀደለት መንገድ ይቀጥላል ነው እንግዲህ በስምምነቱ መሰረት። ደርሶ ልናይ ነው የሚባለው አይደለም። የጎንደርስ እናቶች ብዙ ጊዜ የሆነ ነገር ሲባሉ የማይመስልም ነገር ከሆነ ወይም ደግሞ ወደፊት የሚታይ ነገር ከሆነ ወደፊት የምናየው ነው ይሳካል አይሳካም የሚለውን እንደ ኦሮሞ ተረት ዱፋ ጅርቴ ላልታከጀ የሰኒት ጣት ዱብኝ ጀቹ ያው እንዳልከው ነው። ሁሉም እዛ አካባቢ ያሉ ኃይሎች በብዛት የሚያነሱት የሰሊጥ ካልኩሌሽን አይጠፋም ከጥያቄ ውስጥ። እሳቸውም ምናልባት እንደ አንድ መሪ እንደነበረ ሰው አሁንም እንግዲህ መሪ ናቸው ብለን ማንሳት እንችላለን። ተነስተዋል የሚል ነገር ስላልሰማን ኦልሬዲ ጅማሮች ቢኖሩም ተነስተዋል የሚለው ነው እንትን የሚያነሳው። ምክንያቱም ባለፈው የጠቅላይ ሚኒስትሩ መግለጫም ላይ ለፕሬዚዳንት እጩ ጠቁሙ ተብሏል። በዚህኛውም ስምምነት መሰረት ፕሬዚዳንቱ በአንድ ወር ውስጥ ይሰየማል የሚል ነገር ተነግሯል። ምክትል ፕሬዚዳንቱን ወደ ተቀዳሚነት ደረጃቸውን የተወሰነ ከፍ የማድረግ ስራ ተሰርቷል። ስለዚህ ወክለው የፕሬዚዳንትነቱን ስራ የሚሰሩት ጀነራል ታደሰ ወረደ ይሆናሉ ከተባሉ ያው ፕሬዚዳንቱ ተነስተዋል ማለት ነው። እንግዲህ ጥሩ። እስቲ እንግዲህ የትግራይንም ጉዳይ አጠቃላይ እዛ አካባቢ ላይ ያለውን እንቅስቃሴ በዋናነት የሚሆነውን ነገር እያየን እኛም ምናመጣ ነው የሚሆነው ወደ ተመልካቾቻችን። ወደ ሌላኛው ጉዳያችን ሂድ። እንግዲህ የሶማሊያ ጉዳይ ከኢትዮጵያ ጋር በነበራቸውም ውዝግብ ብዙ ነገር አንስተናል። ከዛ በኋላ የአንካራውን ዲክላሬሽን አንስተን የኢትዮጵያ መንግስትና የሶማሊያ መንግስት ወደ መልካም ጉርብትናቸው የሻከረውን ዲፕሎማሲ ወደ ማለሳለሱ ማምጣታቸውን እዚህ ቤት አንስተናል። አሁን ደግሞ እንግዲህ ፕሬዚደንት ሀሰን ሼክ መሐሙድ ከዚህ ቀደም በቅርቡ በአልሸባብ ከግድያ ማምለጣቸው ይታወሳል። በተደጋጋሚ ከአልሸባብ ጥቃት የተረፉ ሰው ናቸው እኚህ ሰው። አሁን እንግዲህ አልሸባብ እግሩን እያጠናከረ እግሩን ዳግም እየተከለ ይገኛል። በሶማሊያ ውስጥ የተለያዩ ጥቃቶችን በሞቃዲሾ አቅራቢያ ሲፈጽም እንመለከታለን። እንግዲህ ከዚህ ጋር ተያይዞ አሁን እሳቸው አንድ ደብዳቤ ለአዲሱ የአሜሪካ ፕሬዚደንት ዶናልድ ትራምፕ ጽፏል የሚል ነገር ወጥቶ ነበረ። ከዚህ ጋር ተያይዞ እንግዲህ ሶማሊላንድ አሁንም ድረስ በሀሰን ሼክ መሐሙድ ውስጥ የሶማሊያ ግዛት ተደርጋ ነው የምትወሰደው። እንግዲህ ከደብዳቤውም ለመረዳት እንደምንችለው የሶማሊላንድ ሉዓላዊና ራስ ገዝ የሆነውን ቦታ ለአሜሪካ አቅርበዋል። እሳቸው እንደው የደብዳቤያቸው አንድምታ ምን ይመስላል የሚለውንና ከኛ ሀገር ጋር ያለው ቁርኝት ምን ሊሆን ይችላል፣ ጂኦፖለቲክሱን ሊቀይረው ይችላል ወይ፣ ቀጠናው ላይ ያለውን ውዝግብስ ያጠናክረዋል ወይስ ደግሞ መፍትሄ ይዞለት ይመጣል አሜሪካ ወደዚህ ብትመጣ የሚለውን ነገር ሀሳብ ትሰጥበታለህ። በተለይ ደግሞ ስትራቴጂክ የሆነውን የአየር ቤዝና የባህር ኃይል ቦታ ለመስጠት ነው ጥሪ ያደረጉት በደብዳቤያቸው ሀሰን ሼክ መሐሙድ። እንግዲህ አሜሪካ ለሶማሊላንድ የሀገርነት እውቅና እንዳትሰጥ ብዙ ጥረቶችን ሲያደርጉ ነው የቆዩት። አሁን ደግሞ አንዱ እንዲደናቀፍ ይሄንን እንደ መፍትሄ አካል ብለው ይዘው መጥተዋል። በደብዳቤያቸው 3 ነገሮችን አንስተዋል። እንግዲህ አሜሪካና ሶማሊያ የነበራቸውን አጋርነት በማውሳት ዛሬም ግንኙነታቸውን ማጠናከር እንደሚፈልጉም መንግስታቸው ለዚህም ዝግጁ እንደሆነ አንስተዋል። አሜሪካ ከሶማሊያ ጋር የጠበቀ ግንኙነት ብትመሰረት ደግሞ ወይም ደግሞ በዚህ ውስጥ የሶማሊላንድን የሀገርነት እውቅና ብትነሳ ሊያደርጉ የሚችሉት ወይም ደግሞ የሶማሊያ መንግስት 3 ስትራቴጂክ ጠቀሜታ ያላቸው ወደቦችን ማለትም በሶማሊላንድ ራስ ገዝ አስተዳደር ስር የሚገኘውን የበርበራ ፖርትን፣ ባሊዶጎል ፖርት የሚባል የአሜሪካ የሰለጠነ የዳናብ ልዩ ኃይል ቤዝ የሚገኝበትን ቦታ እንዲሁ ደግሞ የፑንትላንድ ግዛት ስር የሚገኘውን የቦሳሶ ፖርትን አሜሪካ በብቸኝነት እንድትጠቀም የሚፈቅድ ለዚህም ደግሞ ማረጋገጫ እንደሚሰጡ በደብዳቤያቸው አክሏል። የሶማሊያ መንግስት አሜሪካ የዓለምን ሰላም ለማስጠበቅ እያደረገች ያለውን ጥረት በአድናቆት እንደሚመለከት አውስተው ፕሬዚደንቱ ሀሰን ሼክ መሐመድ በአሜሪካ ቁልፍ ጥቅሞች ዙሪያ የሚመክር የዲፕሎማቲክ ልዑክም ወደ ሞቃዲሾ እንዲልኩ ትራምፕን ጠይቋል። እንግዲህ ሀሰን ሼክ መሐሙድ አንዳንድ ጊዜ
የሚያደርጓቸው ነገሮች ግር የሚያሰኙ ናቸው። የችኮላ ነገር ይበዛበታል። ከዚህ ቀደምም ከኢትዮጵያ ጋር በገቡበት ውዝግብ ውስጥ ወደ ግብጽ፣ ወደ ኤርትራ፣ ወደዚህ ወደዛ ሲሉ እንደነበር ይታወሳል። አሁንም እንግዲህ ለሶማሊላንድ የሀገርነት እውቅና ከአሜሪካ ይሰጣል በሚል ስጋት እነዚህን ነጥቦች ይዘው ብቅ ብለዋል። የእሳቸውን ደብዳቤ ተከትሎ ራስ ገዟ ሶማሊላንድም ምላሽ ሰጥታለች። እንግዲህ ሞቃዲሾን መቆጣጠር ያልቻለ ደካማ ሰው ነው እንኳን ሉዓላዊ ግዛት የሆነውን በርበራን ቀርቶ ሲሉ ሐሰን ሼክ ማህሙድን በመወረፍ የሐሰን ሼክ ማህሙድን ደብዳቤ ውድቅ አድርገዋል የሶማሊላንድ መንግስት። እንደው ወደኛ አምጥተን ነው መቼም የጎረቤቶቻችን ነገር ከኛ ጋር መያያዙ ግድ ስለሚሆን አሁን ደግሞ ኢትዮጵያም ካላት የባህር በር ፍላጎት አንጻር በብዙ መንገድ ቀጠናው ላይ የሚሆነው ነገር ከሷ ጋር ይቃኛልና እንደው የምስራቅ አፍሪካን ጂኦፖለቲካዊ ሁኔታዎችን ሊቀይር ይችላል ወይ? ከኢትዮጵያ ጥቅም አንጻርስ ይሄ ነገር ቢፈጠር አሜሪካ ወደዚህ ብትመጣ ምን ሊሆን ይችላል የሚለውን ነገር አሰላለፉ ላይ በኋላ እንመጣለን። አጠቃላይ እንግዲህ ከአልሸባብም ጋር እያነሳክ አልሸባብም ጠንከር ብሏል ሞቃዲሾ አካባቢ። እሱንም አንድ ላይ አንስተ ከኛ ጥቅም አንጻር ብናየው ወደኛ ነገሩን ሳባ አርግተን ከማየታችን በፊት ትንሽ ሰፋ አርግተን አፍሪካ ውስጥ እየተፈጠሩ ያሉ ሁኔታዎችን ማየት ያስፈልጋል። ብዙ ጊዜ አፍሪካውያን ለውስጥ ችግሮቻቸው ማለዘቢያነት የውጭ ኃይሎች ኢንቮልቭመንትን መጠየቅ የተለመደ ባህሪ እየሆነ መጥቷል። ስለዚህ ለአፍሪካ ህብረትም ለቀጠናዊ ለሆኑ ድርጅቶችም እንደ ኢጋድ እንደ ሳዳክ ምናምን የሚባሉ እነዚህ በየክፍላተ አህጉሩ የሚገኙ ድርጅቶች ከእንደገና ነገሮችን ማየት ያለባቸው ይመስለኛል። ምክንያቱም ዲአርሲ ውስጥ ያለውን ችግር በዚህ ቤትም በተደጋጋሚ ጊዜ አንስተነዋል። ከኤም23 ጋር ተያይዞ ዲአርሲ መንግስት ለአሜሪካ መንግስት ያቀረበው ጥሪ ነበረ። በተለይ እንደዚህ የማዕድን ሀብቶቹን ከግምት በማስገባት የአሜሪካ ጣልቃ ገብነትን ጠይቋል። ሶማሌላንድም እንደዚሁ ለአሜሪካ እጅ መንሻ አቅርባ እውቅና ጠይቃለች። ብዙ ሀገራት እንደዚሁ አፍሪካ ውስጥ ያላቸውን ሪሶርስ መስጠት የሚችሉትን ነገር ሁሉ እጅ መንሻነት እያቀረቡ ነው። አንደኛው ለአፍሪካ ህብረት ይሄ አንድ የሚሰጠው አላርሚንግ የሆነ መልእክት አለ ብዬ አስባለሁ። ችግሩ የውጭ ኃይሎች በገቡበት ልክ እየተወሳሰበ እንደሚመጣ ማወቅ አለብን። በተለይ አንድ ጥሩ ቃል አንድ ሚዲያ ላይ ሰምቻለሁ። የአፍሪካ ቀንድ አካባቢ ያለው ችግር የሚድል ኢስት ኮልድ ዋር ነው የሚል ንባብ ያለው ሰው አይቻለሁ። እና ኢት ሉክስ ላይክ ዛት። እውነቱን ለመናገርም ደግሞ ሱዳን ውስጥ ብትሄጂ በአርኤስኤፍ እና በሱዳን አርምድ ፎርስ መካከል ያለውን ግጭት ሁለት የመካከለኛው ምስራቅ ሀገሮች ሳይድ ይዘው ድጋፍ ሲያደርጉ ታገኛቸዋለች። ወደ ታችም ወደ ሳውት ሱዳን ብትመጪ የተወሰነ እንደዚህ አይነት የሚመስል ነገር እየተፈጠረ ነው። ወደ ሶማሊያ ውስጥ ስትሄጂ ቱርክም ተስባ መታለች፣ ግብፅም ተስባ መታለች። ሁሉም የየራሱን ኢትዮጵያም የራሷን ኢንተረስት አላት። ሳውዲ አረቢያም እዚህ ውስጥ ተስባ የመምጣት እድሏ ሰፊ ነው እየተባለ ነው። ይሄ ሁሉ ነገሮችን ስትደምሪያቸው ብዙ ነገር የሚያስተምረው ነገር አለ። ስለዚህ ለእኔ እንደሚገባኝ በአፍሪካ ቀንድ ላይ ያሉ ጦርነቶች አብዛኛውን ጊዜ የውጭ ኃይሎች ተስበው እየገቡ በመጡ ቁጥር የመወሳሰባቸውና ሎንግ ላስቲንግ የመሆን እድላቸው እየሰፋ ነው የሚመጣው። ስለዚህ አንድ እሱ መታሰብ አለበት ብዬ አስባለሁ። እንግዲህ የሼህ መሐሙድ መንግስት ትልቁ ችግር ብዬ ማስበው እኔ ያልተሰላ ያልተጠና እርምጃ ሲወስድ ነው። የመደናገጥ የመደናበር እርምጃዎች ሲወስድ ነው የሚስተዋለው። ለየትኛው ካውንተር እንደሆነ ይገባኛል እውነቱን ለመናገር። ምክንያቱም አሜሪካ ለሶማሌላንድ እውቅና ሰጣለሁ ካለች ኢትዮጵያ ለሶማሌላንድ እውቅና ልትሰጥ ትችላለች ብለሽ ተረባርበሽ እንዳስቆምሽ የአሜሪካ መንግስት ማስቆም ቀላል አይሆንም። ዶሚኖ ኢምፓክቱም ብዙ ነው የሚሆነው። ስፒል ኦቨር ኢፌክቱም ብዙ ነው የሚሆነው። አሜሪካን ተከትሎ የሚሰጡ ሀገራት ቁጥርም ከፍተኛ ነው የሚሆነው። ስለዚህ እንደ ቀላል ኢትዮጵያ ልትሰጥ ትችላለች ተብሎ ከሚጠበቀው እውቅና የከፋ ነው የአሜሪካ እውቅና ከሚጨመርበት ከሆነ። አሜሪካን ተከትሎ እነ እንግሊዝ ይህንን ኮንሲደር ያደርጋሉ። አሜሪካን ተከትሎ ለአውሮፓ ሀገራት ብዙዎቹ ይህንን ኮንሲደር ያደርጋሉ። ስለዚህ እነዚህ ነገሮች ሶማሌላንድ ለአሜሪካ መንግስት ያቀረበችውን ኦፈር ሞቃዲሾ መንግስት ወይም ደግሞ የሼህ መሐሙድ መንግስት ማቅረቡ ሌላ አንድ እንትን ይዞ ይመጣል ማለት ነው። አንድ ሶማሌላንድን ካውንተር ለማድረግ ነው የሚለውን ነገር ለማስረዳት ማለት ነው። ሁለት ደግሞ አልሸባብ በከፍተኛ ደረጃ አድቫንስ እያደረገ ነው። ስለዚህ አልሸባብ አድቫንስ እያደረገ ነው ተብሎ ከታሰበ አልሸባብን አሁን ያስቆመው ኃይል ሁለት ኃይል ነው። አንደኛው የኢትዮጵያ መከላከያ ሰራዊት ነው በአየር ኃይል እየታገዘ፣ የአሜሪካ አየር ኃይል ደግሞ በዚህ ውስጥ ተሳትፎ አለው። ስለዚህ እነዚህ ሁለት ሀገራት እየተናበቡ የሚያደርጓቸው ማጥቃቶች ናቸው አልሸባብን ወደ ሞቃዲሾ የሚያደርገውን አድቫንስመንት አልሸባብን እንዲተር ማድረግ የተቻለው በዚህ መንገድ በእነዚህ ሁለት ኃይሎች ነው። ስለዚህ አሜሪካ የተጠናከረ እርምጃ ልትወስድ የምትችለው በቀጠናው ላይ ፕሬዘንስ ቢኖራት ነው ብለው ካልኩሌት ያደረጉ ይመስላል። ግን ትልቁን ስዕል ለምን ማየት እንዳልቻሉ ነው የማይገባኝ እውነቱን ለመናገር። ምክንያቱም ይመስለኛል የአሜሪካ አምባሳደር የነበሩትና ሳህል አካባቢና የዚህ የታላቁ ወንዝ የሚባለው እንግዲህ የታንዛኒያ፣ ኬንያ፣ ዩጋንዳ፣ ሩዋንዳ ምናምን አካባቢ ላይ የቪክቶሪያ ሐይቅን ዙሪያ ላይ ያሉ ሀገራትን አካባቢ ላይ የአሜሪካ ልዩ መልክተኛ ሆኖ ሲያገለግሉ የነበሩት ዶክተር ፒተር ፋም ለምሳሌ
አንድ ጽሁፍ አስነብበዋል በሶሻል ሚዲያ ገጻቸው ላይ። እሳቸው የሚሉት ምንድን ነው? እኚህ ፕሬዚደንት የአሜሪካን መንግስትን እሳቸው በጠቀሱት ቃል ማለት ነው እሳቸው በጠቀሱት ቃል ደደብ አድርገው ነው የሚያስቡት። የአሜሪካ መንግስትን ደደብ አድርገው ነው የሚያስቡት። በእጃቸው የሌለን ሪሶርስ ነው ለአሜሪካ ቃል እየገቡ ያሉት። ቦሳሶን ብትይ በእጃቸው የለም፣ በርበራን ብትይ በእጃቸው የለም። ስለዚህ በእጃቸው የሌለ ነገር ነው ቃል እየገቡ ያሉት የሚል ነገር አስነብቦ አይቻሉ። ስለዚህ ዋናው ነገር ለእኔ ወደ ውስጥ መመልከት አለባቸው ሼህ መሐሙድ፣ ወደ ቀጠናው ኃይሎች መመልከት አለባቸው። ሁለት ደግሞ አልሸባብን በዚህ ደረጃ ያመጣው ምንድን ነው የሚለውን ማሰብ አለባቸው ብዬ ነው ማስበው። ምክንያቱም ለእኔ አንደኛው ሼህ መሐሙድ ትልቁ ችግራቸው ኢንተርናል ችግሮቻቸውን መፍታት ላይ ብዙም ትኩረት አያደርጉ። ለምሳሌ ከሶማሌላንድን ለማግኘት ሲጋጋጡ ታያለሽ። በዓለም አቀፉ መድረክ በተለያየ ዲፕሎማሲ ጫና ምናምን ውስጥ ገብቶ ሶማሌላንድ የግዛታቸው አካል መሆኗን ለማስረዳት ሲሞክሩ ታያለሽ። ግን ፑንትላንድስ አሁን በሳቸው እጅ ስር ነው ያለችው። የፑንትላንድ ጋር ከፕሬዚደንት ዴኒ ጋር ያላቸውን ግንኙነት ለማስተካከል ሲጥሩ አታይም። ከማዶቤ ጋር እዚህ ከጁባላንድ ጋር አሁን ለምሳሌ ብዙም ግንኙነታቸው ከባለፈው ግጭት በኋላ ጥሩ አይደለም። ይህን ለመፍታት ጥረት ሲያደርጉ አታይም። እዚህ ሳውዝ ዌስት ላይ ከፕሬዚደንት ላፍታጋሬን ጋር ያላቸውን ግንኙነት ለመፍታት ሲሞክሩም አታይም። ስለዚህ ለእኔ ትልቁ መሰረታዊ የፕሬዚደንት ሐሰን ሼህ መሐሙድ ትልቁ ችግር የሆነው ለምሳሌ ፑንትላንድ አይኤስን በከፍተኛ ደረጃ የመዋጋት የማጥቃት እርምጃ ወስደዋል። ሌሎቹን ግዛቶች አልሸባብን የማጥቃት የመከላከል እርምጃ ወስደዋል። ስለዚህ አልሸባብ ከሌሎች አካባቢ ጋር በተመታበት ሰዓት ላይ ወደ ሚድል ሸበሌ ወደሚባለው ወይም ወደ ሂር ሸበሌ አካባቢ ነው የሚሰበሰበው። ስለዚህ ማጥቃቱን ወደ ሞቃዲሾ ያደረገው በእነዚህ ኃይሎችና በሞቃዲሾ መንግስት መካከል በክልሉ ኃይሎች ወይም ደግሞ በግዛቶቹ ኃይሎችና በሞቃዲሾ መንግስት መካከል ያለው ትብብር ከጊዜ ወደ ጊዜ እየላላ ነው የመጣው። ስለዚህ ይሄንን መላላቱን ሳታስተካኪው የሞቃዲሾ መንግስት ከፑንትላንድ ጋር ያለውን፣ የሞቃዲሾ መንግስት ከሳውዝ ዌስት ጋር ያለውን፣ የሞቃዲሾ መንግስት ከጁባላንድ ጋር ያለውን ግንኙነት ካላስተካከለ የአልሸባብ አድቫንስመንት ይጠበቃል። አንደኛው ይሄ ነው። ሁለት ደግሞ በኢትዮጵያና በሶማሊያ መካከል ያለውን ግንኙነት አሁንም የበለጠ ማጥበቅ ይፈልጋል። ምክንያቱም ወደ ሞቃዲሾ አልሸባብ እያደረገ ያለውን አድቫንስመንት በከፍተኛ ደረጃ የገታው የኢትዮጵያ መከላከያ ሰራዊትና የኢትዮጵያ አየር ኃይል የሚወስዳቸው እርምጃዎች ናቸው። እነዚህ እርምጃዎች ተጠናክረው የሚቀጥሉበትን መንገድ፣ የሚናበቡበትን መንገድ መፍጠር ያስፈልጋል። ስለዚህ አንደኛው የሚነግረን ነገር ፕሬዚዳንቱ ትልቁን በሀገር ውስጥ ያለውን ስዕል መመልከት አለባቸው። ሁለት ደግሞ ወደ ቀጠናው ማሰብ መቻል አለባቸው። ምክንያቱም የሚወስዷቸው እርምጃዎች ሌሎች ሀገሮች ላይ የሚኖረው ኢምፓክትስ ምንድን ነው የሚለው ማሰብ ያስፈልጋል። ለምሳሌ በኢትዮጵያ የባህር በር ይገባኛል ጥያቄ በሶማሌላንድ ውስጥ በጠየቀችበት ሰዓት ላይ ከፍተኛ ርብርብ አድርገው ለማስቆም ጥረት ካደረጉት ሀገራት እንደ ኤርትራና ግብፅን ብትወስጂ አሁን እዚህ ላይ ምንድን ነው ያላቸው አቋም የሚለው ማሰብ ያስፈልጋል። እዚህ ላይ ምንድን ነው ያላቸው? ምክንያቱም በባለፈው በፕሮግራማችንም እነሱም በመግለጫቸው ሲያቀርቡት እንደነበረው ነን ሊቶራል የሆነ ሀገር ወይም ደግሞ የቀይ ባህር ቀጠና አባል ሀገር ያልሆነ ሀገር በቀጠናው ላይ እንዲመጣ አንፈልግም የሚል መግለጫ አውጥተዋል። ስለዚህ አሜሪካንን ጎትተሽ ስታመጪ የቀጠናው አባል ሀገር አይደለችም። ስለዚህ ጎትተሽ ስታመጫት ለማስቆም ይሞክራሉ ወይስ ባላየ ያልፉታል? እሱም ማሰብ ያስፈልጋል። ባለፈው የህንድ የባህር ኃይል ለመጀመሪያ ጊዜ በኢንዲያን ኦሽን ላይ ልምምድ ያደርጋል ተብሎ እየተጠበቀ ነው። ልምምዱ ደግሞ ወደ 10 ያላነሱ የአፍሪካ ሀገራትን ይይዛል ተብሎ ነው የሚታሰበው። እንግዲህ ከዚህ ሰሜናዊ ምስራቅ አፍሪካ ብትወስጂ ኤርትራን ትይዣለሽ። ከዛ ወደ ታች ወርዶ ሶማሊያን በዝርዝር ውስጥ አላየውም። ኬንያ አይ ቲንክ ያለችበት ይመስለኛል። ወደ ታች ወደ ታንዛኒያ እየወረደ ታች እስከ ማዳጋስካርና ሳውዝ አፍሪካን ሁሉ ያካተተ የባህር ላይ ልምምድ ይደረጋል ተብሎ ነው የሚጠበቀው። ይሄኛው የተለያዩ የጂኦፖለቲካ ተንታኞች የሚያነሱት ምንድን ነው? ይሄ የህንድ መንግስት ሙቭ በኢንዲያን ኦሽን ላይ የህንድ መንግስትን የበላይነት ለማረጋገጥ የተደረገ ሙቭ ነው ተብሎ ነው የተወሰደው። ይሄ ሙቭ ደግሞ በህንድና ቻይና መካከል ያለውን ግንኙነት በከፍተኛ ደረጃ ውጥረት አለ። የግዛትም ጥያቄ አለ ብዙ ጊዜ። ስለዚህ እነዚህ ነገሮች ስታመጫቸው አሜሪካንን ጎትተሽ ኢንዲያን ኦሽን ላይ ስታመጪ፣ በዚህ በነ ኤርትራ የተሳተፉበት የባህር ኃይል ልምምድ በሚባል ህንድን ጎትተሽ ስታመጪ የቻይና መንግስትስ ምን አይነት አቋም ይወስዳል በዚህ ውስጥ? ስለዚህ እነዚህ ሁሉ ነገሮችን ከግምት ውስጥ ማስገባት ነበረበት። ስለዚህ አሜሪካ ኦልሬዲ ቤዝ አላት እዚህ ቀጠና ላይ፣ ጅቡቲ ላይ ቤዝ አላት። አሁን ሚሊተሪ ቤዝ ብታገኝ አጠላም፣ ግን ዘላ እዚህ ውስጥ መጣለች ተብሎ ግን አይጠበቅም። እንግዲህ እኚህ ተደማጭነት ያላቸው አምባሳደር ናቸው፣ አምባሳደር ፒተር ፋም የሚባሉት ማለት ነው። ስለዚህ እሳቸው እንግዲህ በእጃቸው የሌለ ነገር ነው ቃል እየገቡላቸው ያሉት። ስለዚህ ከፑንትላንድ መንግስት ጋር ሳትነጋገሪ የፑንትላንድ ግዛት የሆነን ባህር ገብ መሬት ለሌላ ስትሰጪ፣ አንደኛው እኮ ከቱርክ ጋር ስምምነት ሲገቡ እኮ የፑንትላንድ መንግስት እኮ የተቃወመበት አንደኛው ምክንያት
የሞቃዲሾ መንግስት ያለኔ እውቅና የኔ ግዛት አካል የሆኑ መሬቶች ላይ ለቱርክ መንግስት ኦፈር አድርጓል። የሶማሌላንድ መንግስትም የሱ ግዛት ያልሆነ ነገር ለቱርክ መንግስት ኦፈር አድርጓል። ሌሎችም እንደዚህ ነው እየጠየቁ ያሉት። ስለዚህ አንደኛው ነገር ከመስጠታቸው በፊት ከግዛቲቱ መሪዎች ጋር መነጋገር ነበረባቸው። ስለዚህ ይህ አንድነቱን ከጊዜ ወደ ጊዜ እየሸረሸረው መምጣቱ ከጊዜ ወደ ጊዜ ቻሌንጂንግ እያደረገው ሊመጣ ይችላል ይሄ ጸረ አልሸባብ ትግሉን። ምክንያቱም አልሸባብ በዚህ ሰዓት ላይ ያለ ኢትዮጵያና ያለ አሜሪካ መንግስት ማጥቃት within a couple of days ሞቃዲሾ መቆጣጠር የሚችልበት ሁኔታ ነው ያለው። ጥሩ፣ ወደ ሌላው ጉዳያችን ከመሻገራችን በፊት እንደው ተጠባቂ የሆኑ ጂኦፖለቲካዊ አሰላለፎችን ምን ሊሆኑ ይችላሉ የሚለውን የራስን ግምት ብታስቀምጥ። በተለይ ደግሞ እንግዲህ ዩኤ ያለች፣ ቻይና አለች፣ ቱርክ፣ ኢትዮጵያም እንግዲህ አሁን ወደዚህ መታለች። የአውሮፓ ህብረትም ሩሲያም የአረብ ሊጎችም አቋም በዚህ ጉዳይ ላይ ምን ሊሆን ይችላል የሚለውን መገመትና ማስቀመጥ የምንችል ከሆነ በዚሁ አሰላለፉ ግዴታ ስለሆነ ቀጠናው ላይ ያሉ ሀገራት ስለሆኑ እነዚህ የየራሳቸውን ጥቅም ይዘው እዛ ላይ የሚንቀሳቀሱ ስለሆነ ምን አይነት አሰላለፎችን እንጠብቅ? ከነዚህ እውነቱን ለመናገር ያሰላለፍ ለውጥ ላይ ያስከትል ይችላል። ምክንያቱም ፍሮም ኢትዮጵያን ፖይንት ኦፍ ቪው ብታይ አሜሪካ መታ ሶማሊያ ውስጥ ሚሊታሪ ቤዝ ቢኖራት እኛ ላይ የሚጋርጠው የተለየ አደጋ ይኖራል ብዬ አላስብም። እውነቱን ለመናገር ግን ሶማሊያ ውስጥ የሚፈጠር ግን ውጥረት ይኖራል። ምክንያቱም እነዚህ የአሸባሪ ቡድኖች አሜሪካን እንዴት ነው የሚመለከቱት? ለምሳሌ አልቃይዳ አሜሪካ ወደ አፍጋኒስታን ስትገባ አልቃይዳ የተጠናከረበት ታሪክ ምንድን ነው? ትርክቱ እንዴት ነበር የተሰራው? አሜሪካንና እነዚህ አልቃይዳም አልሸባብም አይስም ብትወስጃቸው እንዴት ነው አሜሪካንን የሚመለከቱት? የመቀስቀሻ ቱል ሊሆን አይችልም ወይ? አሜሪካ ግዛታችን ውስጥ ሀገራችን ውስጥ መታለች ምናምን ብሎ አስቦ አልሸባብ ራሱን ሊያጠናክርበት የሚችል ትርክት የሚፈጥርበት ሁኔታ አይፈጠርም ወይ የሚል ነገር ማንሳት ያስፈልጋል። ምክንያቱም የመካከለኛው ምስራቅ አብዛኞቹ ሀገራት ለምሳሌ ባላንጣ ናቸው የምትያቸው ሀገራትን ብትወስጂ በአሜሪካ ጉዳይ ላይ ወዳጅ ናቸው። ለምሳሌ ሳውዲና ዩኤኢ በአፍሪካ ቀንድ ላይ በባላንጣነት ስሜት ነው የሚንቀሳቀሱት ተብሎ ነው የሚታሰበው አይደለም። ግን በሳውዲና በዩኤኢ መካከል አሜሪካንን ስትወስጂ ግን ሁለቱም የአሜሪካ ጥብቅ ወዳጆች ናቸው። ግን ትልቁ ነገር ምንድን ነው? የሶማሌ መንግስት በስትራቴጂክ የሚባሉ የኢንዲያን ኦሽን አካባቢ ላይ ለአሜሪካ መንግስት በዚህ ደረጃ ኦፈር ካደረገ ይሄ ኦፈሩ በቻይና መንግስት ለምሳሌ እንዴት ይታያል የሚል ነገር ይዞ ይመጣል። ስለዚህ ለእኔ እስከሚገባኝ ድረስ ይሄ ነው የሚባል በጣም ጠንካራ የሆነ የኃይል አሰላለፍ ለውጥ ይኖራል ብዬ አላስብም። የሚድል ኢስት ሀገሮች አብዛኞቹ ብዙም ከአሜሪካ ጋር የጥቅም ግጭት የላቸው። ግን ዋናው ነገር በአሜሪካ ወደ ኢንዲያን ኦሽን በዚህ ደረጃ ተስባ እንድትመጣ የሞቃዲሾ መንግስት መፍቀዱ በቻይና መንግስት በኩል ደስተኛ ላይሆን ይችላል። አንዳንድ የጂኦፖለቲካ ተንታኞች ቅድም ባነሳሁት አንድ ጽሁፍ ላይ ለምሳሌ የኤርትራ መንግስት ኢንዲያን አፍሪካን የባህር ላይ ልምምድ መሰረት የኤርትራ መንግስት እዚህ ውስጥ የሚሳተፍ ከሆነ የኤርትራ መንግስት ከቻይና ጋር ያለውን ግንኙነት ይጎዳበታል የሚል ነገር ሲያነሱ አይቻለሁ። ስለዚህ ሶማሊያም አሜሪካንን ጎትታ ወደዚህ ወደ ቀጠናው ለማምጣት በዚህ ደረጃ ስትጣጣር የቻይና መንግስትስ ምን አይነት አቋም ሊወስድ ይችላል? ምን አይነት እርምጃ ሊወስድ ይችላል? ምን አይነት ያሰላለፍ ለውጥ ሊያደርግ ይችላል? ለየትኛው አካባቢ ድጋፍ ሊያደርግ ይችላል? የሚሉ ነገሮች ሊኖሩ ይችላሉ። ስለዚህ የኃይል አሰላለፍ ለውጥ ሊያመጣ እንኳን ከቻለ በተወሰነ ደረጃ አልሸባብን የማጠናከር ነገር ሊያመጣ ይችላል እንጂ ብዛም ብዙ ኢትዮጵያን ይጎዳል ብዬ አላስብም። እውነቱን ለመናገር አሜሪካ ወደ ሞቃዲሾ ወይም ደግሞ ወደ ኢንዲያን ኦሽኑ መምጣቷ አሁንም ጎረቤቶቻችን ላይ እንቆይ። እንግዲህ ጎረቤታችን ደቡብ ሱዳንም ለዳግም የእርስ በርስ ጦርነት እያሟሟቀች ያለች ነው የሚመስለው። እንግዲህ ቫይስ ፕሬዚደንቱ ሪክ ማቻር እና ፕሬዚደንት ሳልቫኪር መካከል የተፈጠረው አለመግባባት እየሰፋ ነው እየመጣ ያለው። ይህም እንግዲህ ለዳግም የእርስ በርስ ጦርነት ሳውት ሱዳንን ይዳርጋታል የሚሉ ስጋቶች እየወጡ ነው ያሉት። በተለይ ደግሞ ዩናይትድ ኔሽን ይህንን ስጋቱን ገልጾ አስጠንቅቋል። እንደው ውጥረትና አለመረጋጋት ቀንዱ ላይም ስታየው በዚህም በዛም ስትል ለጦርነት የሚጋብዙ ነገሮች ናቸው። አዝማሚያቸውን ስታይ ያሉ ነገሮች በሰላም የሚያልቁ ሆነው አይታዩም ብዙ ጊዜ። እንግዲህ ኢትዮጵያም ደግሞ ጎረቤት እንደመሆኗ መጠን በሳውት ሱዳን ሰላም ውስጥም የራሷን ሚና የተጫወተች ሀገር እንደመሆኗ መጠን የጎረቤታችን ሳውት ሱዳን ወደ እርስ በርስ ጦርነት የማምራቱ ነገር ከኛ ሁኔታ አንጻር እንዴት እንመዝነው? እኛ ላይ የሚያመጣው ጉዳት ምንድን ነው? አጠቃላይ ጎረቤቶቻችን ላይ የሚደረገውም ጦርነት መዘዙ ወደዚህ መሳቡ አይቀርምና በምን አይነት መልኩ እንመዝነዋለን? ይሄን የሳውት ሱዳን እርስ በርስ ጦርነት ዳግም ቢከሰት ምን ሊፈጠር ይችላል የሚለውን ብናየው፣ እንግዲህ የሳውት ሱዳንን እርስ በርስ ጦርነት በማስቆም ኢትዮጵያ ያላት ድርሻ አይተኬድ ሚና ነው የተጫወተችው። በተለይ ደግሞ ይህንን የእርስ በርስ እልቂት በማስቆም ደረጃ ከፍተኛ ድርሻ ተወጥቷል የሚባለው የ2018
የሰላም ስምምነት አለ በሁለቱ ተዋጊ ኃይሎች መካከል የተደረገው ወይም ደግሞ በምክትል ፕሬዚደንት ሪክ ማቻር እና በፕሬዚደንት ሳልቫ ኪር መካከል የተደረገ ስምምነት አለ እዚህ አዲስ አበባ ውስጥ። ያንን ስምምነት እንዲደረስ ከፍተኛ አስተዋጽኦ ካደረጉ መንግስታት መካከል የኢትዮጵያ መንግስት አንዱ ነው። በተለይ ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከፍተኛ ትኩረት ሰጥተው ሰርተውበታል ከሚባለው አንደኛው የሳውት ሱዳን የእርስ በርስ ጦርነት እንዲቆም ከፍተኛ ድርሻ ወይም ደግሞ ከፍተኛ ሚና ተጫውተዋል ነው የሚባለው። አሁን እንግዲህ ይሄ ነገር ወደ ፌብሩዋሪ መጨረሻ ላይ አካባቢ ነው እንግዲህ እንደጀመረ የሚነገረው። እንዴት ጀመረ የሚባለው ለምሳሌ የፕሬዚደንት ሳልቫኪር ደጋፊዎች የማቻር ጦር ላይ ኡላንግ የሚባል አካባቢ ላይ ጥቃት እንደሰነዘሩ ነው የመጀመሪያ መረጃ የወጣው። ያንን ምክንያት በማድረግ ምስራቅ ደቡብ ሱዳን ወይም ደግሞ ምዕራብ ኢትዮጵያ በሚባል አካባቢ ናስር የምትባል ግዛት አለች። እዛ አካባቢ ላይ ስትራቴጂክ የሆነ ሚሊተሪ ቤዝን ለመቆጣጠር የኒውዌር ታጣቂዎች እንቅስቃሴ አድርገዋል። የኒውዌር ታጣቂዎች ማለት እንግዲህ ብዙ ጊዜ ይሄ የአፍሪካ ቀንድ ከጎሳ ፖለቲካ ብዙ የተላቀቀ አይደለም። ስለዚህ የተለያዩ ጎሳዎች አሉ፣ ግን አሁን በስልጣን ላይ እየታገሉ ያሉ ሁለት ጎሳዎች ናቸው፣ የዲንካ ጎሳ እና የኒውዌር ጎሳ። ዲንካ ጎሳ የፕሬዚደንት ሳልቫኪር ጎሳ ሲሆን ኒውዌር ጎሳ ደግሞ የምክትል ፕሬዚደንት ሪክ ማቻር ጎሳ ናቸው። እነዚህ የኒውዌር ታጣቂዎች እንግዲህ የሳልቫኪር ደጋፊ ናቸው በተባሉ ታጣቂዎች ኡላንግ ላይ ጥቃት ተሰንዝሮብናል በሚል ምክንያት ወደ ናስር በምትባለው አካባቢ የሚገኝን የሚሊተሪ ቤዝ ለመቆጣጠር ጥቃት ሰንዝረው ነበር። በዚህ ውስጥም የአንድ የፕሬዚደንት ሳልቫኪር ወዳጅ ወይም ደግሞ አጋር የሆኑ ጀነራል ህይወት ቀጥፏል። ስለዚህ ያ ህይወት መቀጠፍ እንግዲህ ከፍተኛ የሆነ አተካሮ ፈጥሯል። ከዛ በኋላ ነው እንግዲህ ብዙዎቹ የፕሬዚደንት ሳልቫኪር እርምጃዎች የጀመሩት። እርምጃቸው ምንድን ነው? ከናስር አካባቢ ያሉ ከፍተኛ የሆኑ የመንግስት ባለስልጣናቶችን በማሰር ጀመሩ። ከዛ ቀጥሎም የምክትል ፕሬዚደንት ሪክ ማቻርንም ጭምር ወደ ማሰር ነው የገቡት። ስለዚህ ዋናው መሰረታዊው ነገር ምንድን ነው? ይሄንን ያመጣው ነው። በዚሁ አንስቼው ልለፍና አንድ የግሪክ ሚቴዎሎጂ አለ። ግሪክ ሚቴዎሎጂ ውስጥ ምንድን ነው? የአንድ ሀገር ህዝብ በሶስት ይከፈላል። አንደኛው ኢዲየትስ ናቸው፣ ደንታ የሌላቸው ምንም የማይገዳቸው ማለት ነው። እነዚህ ምንም የማይገዳቸውን ሰዎች በምሳሌ ሲያስረዱ ምንድን ነው የሚሉት? ተማሪ ከሆኑ በፈተና ሰዓት እነዚህ ሰዎች አያጠኑም ስለማይገዳቸው፣ ስለዚህ ይኮርጃሉ ይላሉ። የመንግስት ሰራተኛ ከሆኑ ደግሞ ይሰርቃሉ ይላሉ። እነዚህ ሰዎች ምንም አይነት ደንታ የሚሰጣቸው ነገር የለም። ስለ ሀገር ዕጣ ፈንታ ስለምናምን ስለምንም ነገር አይገዳቸው። በቃ ደንታ ቢሶች ናቸው እነዚህ ኢዲየትስ የሚባሉት የህብረተሰብ ክፍሎች። ሁለተኛው ትራይብስ ሜን ናቸው ይላሉ። ትራይብስ ሜን ያኔ በነበረው ጎሰኞች ማለት ነው። አሁን ባለው ዴፊኒሽን ደግሞ ቡድንተኞች እንደማለት ነው። አንድን እውነት ነው የሚሉት ለቡድናቸው ካላቸው አሌጀንስ አንጻር ነው ተብሎ ነው የሚታሰቡት እነዚህ ግሩፖች። አንድ ኦሮሞ ሰው አንድ እውነት ብትነግሪው እውነቱን የሚመዝነው ከነገረው ሰው ኦሮሞነት አንጻር ይሆናል ማለት ነው። አሁን ሀገራችን ውስጥ ካለው የፖለቲካ አስተላለፍና እይታ አንጻር ማየት እንችላለን። ማለት አንድን አማራ የሆነ ነገር ብትነግሪው የነገርሽውን ነገር ሳይሆን የሚያስበው ማን ነው የነገረኝ የሚለውን ነው ኮንሲደር የሚያደርገው። ትራይብስ ሜን አይዲዮሎጂ ከዛ ነው የሚመነጨው። ሌላኛው ደግሞ ሲቲዝን የሚባሉ ሶስተኛ ግሩፖች አሉ ይላል። እነዚህ ሲቲዝንስ የሚባሉት ግሩፖች ሁሉም ነገር ለሀገራቸው ለህዝባቸው ካለው ጥቅም አንጻር ይመዝኑታል ይባላል። እና ኢን አፍሪካ ይላል እንግዲህ በአንድ መጽሐፍ ላይ በአፍሪካ ውስጥ 90% የአፍሪካ ህዝብ በኢዲየትስ እና በትራይብስ ሜኑ ካታጎሪ ውስጥ ነው የሚገባው ይባላል። ምን ማለት ነው? አብዛኛው ግድ የሌለው ነው። ምንም ነገር ቢፈጠር ግድ አይሰጠውም። አክሰስ ካገኘ ይሰርቃል፣ አክሰስ ካገኘ ይኮርጃል። መጽሐፉ ላይ ሙዝ እንደምሳሌ ያነሳና የበላውን ሙዝ በልቶ ልጣጩን የትም ይጥላል። ስለሚያቆሽሸው አካባቢ አዳልጦት ስለሚወድቀው ሰው ደንታ የለውም። ከዛ በዚህ ውስጥ አንቺ እንዳነሳሽው የእኛን ህዝብ በዚህ መመዘን እንችላለን። ምን ያህል ህዝባችን ስለምንም ነገር ግድ የማይሰጠው እየሆነ እንደመጣ፣ ምን ያህል ህዝባችን በስርቆት ላይ ለመሰማራት ያለውን አብዛኛው ለመስረቅ እድል ማጣት ነው እንጂ የመስለቅ ፍላጎት ማጣት የለውም አብዛኛው ህብረተሰባችን። ስለዚህ ምን ያህል በኢዲየት ካታጎሪ ውስጥ ምን ያህል ሰዎቻችን ይገባሉ። ከዛ ደግሞ የተረፈው ደግሞ ትራይብስ ሜን ነው። እያንዳንዱ የምትነግሪውን ነገር የሚመዝነው በነገረው ሰው ማንነት ነው። ወይ በሃይማኖቱ፣ ወይ በማንነቱ፣ ወይ በፖለቲካ ውግንናው። ለምሳሌ የብልጽግና ሰዎች ያሉ አይደል? በእኛ ሀገር በብልጽግና ፓርቲ አባል የሆኑ ሰዎች እውነትን የሚመዝኑት ከነገራቸው ሰው የፖለቲካ ውግንና አንጻር ነው። የብልጽግና ሰው ከነገራቸው እውነት ነው። ለምሳሌ ለፋኖ ሰዎች የፋኖ ውግንና ያለው ሰው ከነገራቸው እውነት ነው። ስለዚህ ትራይብስ ሜን የሚባለው በዛ ካታጎሪ ውስጥ ይወድቃልና ከዚህ ከደቡብ ሱዳን ጋር የሚገናኝበት አንደኛው ምክንያት ምንድን ነው? አብዛኛው ግጭት ደቡብ ሱዳን የዚህን ያህል ዋጋ ያስከፈለው እንግዲህ 30 ምናምን ዓመት ተዋግተው አንዲት ነፃ ሀገር መሰረቱ።
ያችን የመሰረቷት ነፃ ሀገር በመቶ ሺዎች የሚቆጠሩ ሰዎችን ህይወት ቀጥፋለች በመመስረት ውስጥ። ከዛም ደግሞ ለምሳሌ ያንን እኔ ብዙ ጊዜ እንደ ምሳሌ ማነሳው በጣም ወዳቸው በጣም ማከብራቸውም ሰው ስለሆኑ ዶክተር ጆን ጋራንግ በሳቸው ህይወት መስዋዕትነት ተከፍሎበት የተመሰረተችው ደቡብ ሱዳን የጆን ጋራንግን ያህል እንኳን ዋጋ ማታወጣ ነው የሆነችው። አይደለም የመቶ ሺዎች የሚቆጠሩ ህዝቦችን ዋጋ ይቅርና የአንድ ጆን ጋራንግን ዋጋ ማታወጣ ደቡብ ሱዳን የፈጠሩት ነው ብዙ ጊዜ። ይህንን እንድል የሚያደርገው ምንድነው? ስቲል ደቡብ ሱዳን እሺ ሀገር ለመሆን ያንን ሁሉ መስዋዕትነት ተከፈለ። ሀገር ከሆነች በኋላ 10ኛ ዓመቷን ነው ለማክበር ርችት ለማስተኮስ የሚሆን በጀት እንኳን አልነበራትም እና ታስበው እንዲውል ነበር ያደረገችው በወቅቱ። አንዳንዴ ሀገር ለመሆን ስታስቢ ለህዝብሽ የተሻለ ነገር ለማቅረብ ከመጓጓት ቢሆን አንድ ነገር ነው። ግን ትላንትና ከነበሩበት ወርደው ዛሬ ደቡብ ሱዳኖች ትላንትና ከኖርዝ ሱዳን ለመገንጠል ታገሉ፣ በመቶ ሺዎች ህይወት ቀጠፉ። ዛሬ ደግሞ ዲንካና ኑዌር ተብሎ ሁለት መሪዎች እርስ በርስ በተለያየ በውሃ ቀጠና ይዋጋሉ። አይ ኖ ዘ ሪዝን ቢሃይንድ ይገባኛል። እውነቱን ለመናገር ለህዝቡ አስበውለት አይደለም። በመቶ ሺዎች ለሚቆጠር ህይወት እየገበሩ በመቶ ሺዎች ለሚቆጠር እስከ ሚሊዮን ድረስ ለሚቆጠር ህዝብ መፈናቀል እያመጡ ዛሬም ዲንካና ኑዌር ብሎ ደግሞ ይዋጋሉ። አንዱ ምክንያታቸው ምንድነው? ብዙ ጊዜ ይሄ ስፖይል ሲስተም የሚባል አለ። ስፖይል ሲስተም የፓትሮኔጅ ቢሮክራሲ አካል ነው። ምንድነው ፓትሮኔጅ? አብዛኛው በጥቅም የተሳሰረ ነው። በጥቅም ቢሮክራሲ ውስጥ ያለው የተሰገሰገው አብዛኛው በጥቅም የተሳሰረ ነው በደቡብ ሱዳን ውስጥ። ጥቅሙ ደግሞ ምንጭ የሚያደርገው ደግሞ የነዳጅ ሀብት ነው። ደቡብ ሱዳን ብዙ ጊዜ ከትልቋ ሱዳን ተገንጥላ ሀገር ስትሆን አንደኛው ትልቁ ሀብቷ የነበረው ነዳጅ ሀብት ነው። ኢኮኖሚያ መሰረት የሚያደርገው በነዳጅ ሀብቷ ነው። አብዛኛዎቹ የነዳጅ ጉድጓዶች የሚገኙ ደቡብ ሱዳን ውስጥ ነው። ፓይፕላይኑ ደግሞ የተዘረጋው በሱዳን ውስጥ ነው። ስለዚህ በሱዳን ውስጥ ያለው ፓይፕላይን ፈንክሽናል አይደለም አሁን በዚህ ሰዓት ላይ። ምክንያቱም በጦርነት ምክንያት የሚወጣው የተዘረጋው በፖርት ሱዳን በኩል ነው። ኦልሞስት በሰሜናዊ የሱዳን ጫፍ ማለት ነው። ስለዚህ በፖርቱ ሱዳን ለመድረስ ደግሞ እዚህ የአርኤስኤፍ ይዞታዎችን አቋርጦ ነው የሚያልፈው። የአርኤስኤፍ ይዞታዎችን አቋርጦ የሚያልፍና ከዛ ደግሞ የሱዳን አርምድ ፎርስ የያዛቸው መሬቶችን አቋርጦ ነው ወደ ፖርቱ ሱዳን የሚሄደው። ስለዚህ ሱዳን ውስጥ ያለው ጦርነት በከፍተኛ ደረጃ ኢኮኖሚውን አድቆታል። ላለፉት እንግዲህ 1 ዓመት 2 ዓመት ሊሞላው ነው የሱዳን ጦርነት። በእነዚህ ጦርነቶች ውስጥ ከፍተኛ የሆነ የኢኮኖሚ መላሸቅ ደቡብ ሱዳን ውስጥ ተፈጥሯል። የደቡብ ሱዳን መንግስት አርኤስኤፍን እንዳይደግፍ ፖርቱ ሱዳን ላይ የተቀመጠ የቡርሃን መንግስት አለ። የቡርሃን መንግስት እንዳይደግፍ እታች ያሉ አርኤስኤፎች ደግሞ በእነሱ ግዛት ውስጥ አቋርጦ ነው ያልፈው። ስለዚህ የደቡብ ሱዳን መንግስት አጣብቂኝ ውስጥ ገብቷል። መደገፍ አለመደገፉ ቀርቶ እንደው በቃ ገለልተኛ ሆኜም ልቀጥል እንዳይል እሱም ሌላ ችግር ይዞ መጥቷል። አሁን ነዳጁ በሚቋረጥበት ሰዓት ላይ በዚህ በስፖይልድ ሲስተም ቢሮክራሲ ውስጥ የተሰገሰገው ቢሮክራት እያንዳንዱን ውሃ ቀጠነ ምክንያት እያነሳ እርስ በርስ መጋጨት ተጀምሯል። ምክንያቱም ያገኝ የነበረው ጥቅም ቆሟላ። ጥቅሙን ያገኝ የነበረው ከነዳጅ ነው። ከነዳጅ ያገኝ የነበረው ጥቅም ደግሞ በሱዳን ውስጥ ባለው ጦርነት ምክንያት ተቋርጧል። ስለዚህ ስራ እንደፈታ መነኩሴ መሆን ጀምሯል። አሁን የሳውት ሱዳን ጦርነት ውስጥ የእርስ በርስ ጦርነት ውስጥ ከዚህ በፊት ብዙ ነገሮች አልፈዋል። እንደው የሳውት ሱዳን ጦርነት ውስጥ እኛ ራሳችንን እንቃኘው። የእርስ በርስ ጦርነት ውስጥ ነው እኛም ያለ ነው። ያው እዛ ጋር የጎሳ ነው፣ እዚህ ጋር ደግሞ በብሔር ተደራጅቶ ነው። ሁሉም እንግዲህ የወጣበትን ማህበረሰብ ስም እየጠራ ነው የሚደራጀው። ለማህበረሰቡ ደግሞ ምንም ጠብ እንዳላደረገ ሁሌም እዚህ ቤት ውስጥ የምናነሳው ነገር ነው። እስቲ የእኛን ታጣቂ ቡድኖች በእነዚህ በሳውት ሱዳን ሰዎች ውስጥ እንቃኛቸው። በምን መልኩ ትገልጻቸዋለህ? እነሱ ለምሳሌ ሊያጋጫቸው የሚችለውን ጥቅም ግልጽ አድርጋ አስቀምጣል። እዚህም ደግሞ አለ፣ የዶላር ጥቅም አለ፣ የገንዘብ ጥቅም አለ፣ ብዙ አይነት ነገሮች አሉ። በብዙ የጥቅም ትስስር ውስጥ የሚያልፉ ግጭቶች አሏቸውና እንዴት እንቃኛቸው? በሳውት ሱዳን ሰዎች አይን አፍሪካን መቃኘት ይቻላል። ተመሳሳይ ነው ስለሆነ ችግራችን ማለት ነው። ቅድም እንዳልነው ነው። በቃ የአፍሪካ አብዛኛው ህዝቧ ኢዲየትስ ኤንድ ትራይብስ ሜን ካታጎሪ ውስጥ ነው የሚገባው። ግማሹ አናርኪ ውስጥ አለ፣ ግማሹ ዲክቴተርሺፕ ውስጥ አለ፣ ግማሹ አውቶክራቲክ ሲስተም ውስጥ አለ፣ ግማሹ አኖክራሲ ሲስተም ውስጥ አለ። እንደዚህ እንትና ከዛ አስፓየር ምንድን ነው የምታደርገው ስትዩ ወደ ዲሞክራሲ መሻገርን ነው አስፓየር የሚያደርገው። ወደ ዲሞክራሲ መሻገር ሲባል ለእኔ አሁን ለምሳሌ ሜሪቶክራቲክ ወደሆነ ሲስተም ውስጥ መምጣት አለብን ብዬ አስባለሁ። ሜሪቶክራቲክ ወደሆነ ሲስተም ማለት በሜሪት ሰዎች የሚመዘኑበት፣ በሜሪት በቫሊዩ በእውቀታቸው በአስተሳሰባቸው የሚመዘኑበት እንጂ በማንነታቸው በውግንናቸው ምናምን አይደለም። እንደው በዲሞክራቲክ ሲስተም ውስጥ ጉድ ገቨርነንስ ኢንትሮዲውስ ልናደርግ እንችላለን ምናምን፣ ግን
while you have ማለት ዲሞክራሲ የሚባለው ማጆሪቲ ሩል ነው። ብዙሃኑ ህዝብ የመረጠው ሰው ሀገር ያስተዳድራል። ብዙሃኑ የምንለው ህዝባችን ደግሞ ቅድም በከፋፈል ነው በግሪክ ሚቴዎሎጂ ውስጥ በተከፋፈለው መሰረት ኢዲየትስ ውስጥ የሚወርቀው ብዙሃኑ ህዝባችን እዛ ውስጥ የሚወርቅ ነው። ከዛ ቀጥሎ የሚመጣው ትራይብስሜን ነው። አንድ ሰው በመሪነት ለመወዳደር ሲመጣ በዲሞክራሲ ሲስተም ውስጥ ሀሳብ ይዞ ይመጣል። ሀሳቡን ሳይሆን አይተሽ የምትመርጪው ደግሞ ማንነቱን ሲሆንስ ትራይብስሜኖች እንደዛ ያደርጋሉ ነው እንግዲህ። ወይ ደግሞ እምነቱን አይተሽ የምትመርጪ ከሆነስ፣ ወይ ደግሞ መንደርሽን ወይ ጎሳሽን አይተሽ የምትመርጪው ከሆነስ። ስለዚህ ሀገራት ሜሪቶክራቲክ ወደሆነ ሲስተም መምጣት መቻል አለባቸው። ዜጎቻቸው በሜሪት በአስተሳሰብ ይዞ በመጣው ነገር በመስፈርት ይዞ የሚመጣቸው የራሱ ፖሊሲዎች፣ ፕሮግራሞች ምናምን ይችላል። በዛ መምረጥ ደረጃ ላይ እስክንደርስ ድረስ በጣም ቻሌንጂንግ የሆነ ሁኔታ መፈጠሩ ማይቀር ነው ለኔ። እውነቱን ለመናገር አንዳንዴ ቆም ብሎ ማሰብ ይሄ ብሩታሊ ኦነስት መሆን ስላለብን ማለት ነው። ብሩታሊ ኦነስት መሆን ስላለብን አሁን ባለው የህዝባችን ንቃተ ህሊና ፖሊሲና ፕሮግራምን አንብቦ ተረድቶ ከድህነት ሊያወጣን የሚችለው እሱ ነው ሊል የሚችልበት ንቃተ ህሊና ላይ ደርሷል ብዬ አላምንም። እውነቱን ለመናገር ራሳቸው ፖለቲከኞችም እኮ ብንጽፍ የሚያነብ የለም። ከዚህ በፊት አቶ አንዳርጋቸው ጽጌ ብጽፍም የሚያነብ ሰው የለም ማንበብ ትቷል ሰው የሚል ነገር አንስተዋል። እውነትም መሬት ላይ ያለውን እውነት አስታይ ከማንበብ ይልቅ አንተ ስትናገር ወይ እኔ ስናገር ወይ አንደኛው ሲናገር ተቀብሎ ከማስተጋባት ያለፈ አንብቦ የመረዳት ነገራችን ሁላችንም ጋር ድክመት አለ። ፖለቲካ ውስጥ ደግሞ ሲሆን ይዞት የመጣውን ቀውስ እያየ ነው። አሁን ቅድም እንዳልከው ሜሪቶችም በእውቀትም ስላልክ ቀለምም የቀመሱት መሳሪያ ከተሸከመው የገበሬ ልጅ እኩል ያበዱበት ጊዜ ላይ ነው አሁን ያለ ነው በኢትዮጵያ ፖለቲካ ውስጥ። በፍጹም መነጋገር ጠረጴዛ ዙሪያ የሚባል ነገርን አልሰማም። መታጠቅ መዋጋት ነው እያሉ የሚቀሰቅሱ ሰዎች ናቸው የምናያቸው ከቀለሙ ጋር ተገናኝተዋል የሚባሉት። እነሱንስ እንዴት ማየት እንችላለን? ሁሉንም ነው ሁሉንም ኦልሬዲ ስታየው የህዝቡን የንቃተ ህሊና ሌቭል ኤክስፕሎይት ነው የሚያደርገው። ምክንያቱም በፕሮግራም መወዳደር እውቀት ይፈልጋል፣ ምን ይፈልጋል። ስለዚህ ያለው አማራጭ ግማሹ ማንነቱን ለህዝቡ ለመሸጥ ይሞክራል። እሱ ከሌላው በምን ያህል የተሻለ ኦሮሞ እንደሆነ ምን ያህል የተሻለ አማራ እንደሆነ ለማስረዳት ነው የሚሞክረው። ሲጋጋጥ የምታገኘው እሱ ከሌላው ምን ያህል የተሻለ ፕሮቴስታንት፣ ምን ያህል የተሻለ ኦርቶዶክስ፣ ምን ያህል የተሻለ ሙስሊም እንደሆነ ነው ለማስረዳት ሲሞክር የምታየው። ማንም ሰው ከድህነት የማወጣህ በዚህ መንገድ ነው። በኢሹ ላይ እንኳን እንከራከርም ማለት በዚህ መንገድ ነው ከድህነት የምትወጣው እንጂ በዚህ መንገድ አይደለም። በዚህ መንገድ ነው ዲሞክራሲን የምታገኘው እንጂ በዚህ መንገድ አይደለም ሲከራከር የምታየው አብዛኛው ሰው። ውጊያ ውስጥ የምታየውም ይሄው ነው። ለምሳሌ ውጊያው በዛ መንፈስ ባይሆን ኖሮማ በመቶ ሺዎች በሚሊዮኖች የሚቆጠር ሰዎችን ሳክሪፋይስ አድርገሽ ከዛ ያንኑ ህዝብ ደግሞ ነፃ ላወጣህ ነው፣ ሰላም ልሰጥህ ነው፣ በሰላም ወጥተህ የምትገባበት ሲስተም ልፈጥርልህ ነው። ማን ነው በሰላም ወጥቶ የሚገባው? ማለት ህዝቡን በጦርነቱ ማግረሹ ከጨረሽ በኋላ ማለት ነው። ትልቁ ችግራችን ለኢትዮጵያ ብቻም ሳይሆን ኢንጀነራል አፍሪካውያን የሚሰራው ነገር እንደ ሀገር ትልቁ ችግራችን እንደ አህጉርም ትልቁ ችግራችን ትንሽ ከጎረቤቶቻችን ድንበር ከሚጋሩን እንኳን አንማርም። ብልጥ ከሰው ይባላል ሞኝ ከራሱ ማይማርም እንደሚባለው ማለት ነው። በመቶ ሺህ ኪሎ ሜትሮች ውስጥ ያሉ እርስ በርስ የማይገናኙ በታሪክም በቆዳ ቀለምም በባህልም በወግም በሃይማኖትም የማይገናኙ ሰዎች በርቀት ሲማማሩት የምታይበት ዓለም ላይ እኛ እዚሁ ጎናችን ላይ አንማርም። ማለት ደቡብ ሱዳንን አይቶ ተገንጥለው ምንድነው ለህዝባቸው ያመጡለት ብሎ አይጠይቅም። ኤርትራ የምትባል ሀገር አይቶ ተገንጥላ ምንድነው ያመጣችሁ ብሎ አይጠይቅም። አንድ አፍሪካ ቀንድ ላይ የተጻፈ አንድ መጽሐፍ አይቻለሁ። ማለት ከዓለም ላይ በከፍተኛ ቁጥር የሀገራት ቁጥራቸው ከጊዜ ወደ ጊዜ እየጨመረ ካሉ ቀጠናዎች አንዱ በቀዳሚነት የሚሰለፈው የአፍሪካ ቀንድ የሀገርነት ቁጥሩ ማለት በአጭር ጊዜ በእኛ እድሜ እንኳን ብናይ ስንት ሀገሮች ናቸው የተፈጠሩት? ማለት ከሁለት ያላነሱ ሀገሮች ተፈጥረዋል። በላይ በኩል ኤርትራ ተፈጥራለች፣ እዚህ ደቡብ ሱዳን ተፈጥራለች። እንደዚህ እያልን ነው። አሁን ፑንትላንድ መንገድ ላይ ነች፣ እነ ሶማሌላንድ መንገድ ላይ ናቸው። እዚህ ሶማሌ ውስጥ ያሉ ሌሎች ሀገራት የሀገርነት ጥያቄ ያነሳሉ። ኢትዮጵያ ውስጥም እንደዚህ ጦርነት የሚቀጥል ከሆነ የሀገርነት ጥያቄ መነሳቱ አይቀርም። ግን አንማርም። አሁንም ጦርነት መፍትሄ ነው ብለን እናስባለን። አሁንም መገንጠል መፍትሄ ነው ብለን እናስባለን። ማለት ከታሪክ የምንማረው ከታሪክ አለመማራችን ነው የሚባለው አስተምሮ እኛ ላይ ብዙ ጊዜ ሲሰራ ነው የምናየው። ስለዚህ ለእኔ እስከሚገባኝ ድረስ ለቀጠናው ደቡብ ሱዳን ውስጥ ያለው ነገር ይሄ የፓትሮኔጅ ቢሮክራሲ ያመጣው እንትን ነው፣ ወይም ደግሞ ስፖይልድ የሆነ ሲስተም ያመጣው እንትን ነው ችግር ነው። ይሄ ችግር ሰዎችን በሜሪት ባስተሳሰቡ ውግንናቸው፣ በቀናይነታቸው፣ ለህዝባቸው ባላቸው ፍቅር፣ ለሀገራቸው ባላቸው ውግንና መስፈርት ሳይሆን በማንነታቸው ኢምፓወር ታደርጊያቸውና ነገ ቀለብ እየሰፈርሽለት የነበረው ቢሮክራት
ቀለብ ስታጓድይበት ሲስተሙን አቢዩዝ ያደርጋል። ለምሳሌ በቃ አብዛኛው ቢሮክራት ተጠቅጥቆበት ኖት ኢቭን ሳውዝ ሱዳኒዝ ቢሮክራት ብቻ ሳይሆን በአርኤስኤፍም በሱዳኒዝ አርምድ ፎርስ ውስጥም ተሰክስጎ ያሉ የፖለቲካና የሚሊታሪ ኢሊቶች ሳይቀሩ የደቡብ ሱዳን ነዳጅ ሀብት ውስጥ ጥቅም አላቸው። ስለዚህ እያንዳንዱ ኃይል የሆነ ሲጎልበት ሲስተሙን ነው ኮረፕት የሚያደርገው፣ ሲስተሙን ነው አቢዩዝ የሚያደርገው። ምክንያቱም በሰላም ውስጥ ከሆነ ከነዳጁ ገንዘብ ያገኛል። በሰላም ውስጥ ከነዳጁ ገንዘብ ማግኘት ካልቻለ ደግሞ በጦርነትን ይፈጥረውና በጦርነት ውስጥ ገንዘብ ያገኛል። ይሄ ነው አሁን እየሆነ ያለው ደቡብ ሱዳን ውስጥ። ትልቁ ችግር ዓለም አሁን በጥንቃቄ ነገሩን ለመያዝ ለምሳሌ የአሜሪካ ስቴት ዲፓርትመንት ማርኮ ሩቢዮ ባለፈው ሳምንት ከጠቅላይ ሚኒስትር አብይ አህመድ ጋር ተነጋግረዋል። ከኬንያው ፕሬዚደንት ጋር ተነጋግረዋል። በደቡብ ሱዳን ጉዳይም አንደኛው ምክንያት ጉዳይ ነው። በኢትዮጵያ ጠቅላይ ሚኒስትርና በኬንያ ፕሬዚደንት ሩቶ መካከል የስልክ ልውውጦች ተደርገዋል። አንደኛው ትኩረት ያደረገው የደቡብ ሱዳን ጉዳይ ነው። ምክንያቱም ይሄ ጦርነት ከተከሰተ ዶሚኖ ኢፌክት አለው፣ ስፒል ኦቨር ኢፌክት አለው። በደቡብ ሱዳን ውስጥ ብቻ አያበቃም። ምክንያቱም ትላንትና የአርኤስኤፍ መሪ ሐምዳን ደጋሎ እንዳሉት እንግዲህ ጦርነቱ አሁን ሊጀምር ነው፣ የሱዳን ጦርነት አሁን ሊጀምር ነው የሚሉት። ማለት ምን እያሉን ነው? እስካሁን ድረስ የተዋጋሁት እያሟሟቅን ነው አይነት ነገር። አሁን ነው ጦርነቱ የሚጀምረው። ካርቱምን ይለቀቅ ነው፣ ለስትራቴጂክ ሪትሪት ነው ያደረግነው፣ ወይም ደግሞ ስልታዊ ማፈግፈግ ነው ያደረግነው። ስለዚህ አሁን ጦርነቱ ይጀምራል አሉ። ስለዚህ ይሄ ጦርነት እዛ ደቡብ ሱዳን ውስጥ ያለው ጦርነት አለ፣ የደቡብ ሱዳን ጦርነት አለ፣ ኢትዮጵያ ውስጥ ያለው አለ፣ ሶማሌ ውስጥ ጦርነት አለ። በዚህ በኩል ደግሞ በኢትዮጵያና በኤርትራ መካከል ያለው ውጥረት አለ። እነዚህ ሁሉ ነገሮች ሲደመሩ አፍሪካ ቀንድን ወደ እሳት ቀለበት እየከተተ ያለ ጦርነት ማዕበል እየተነሳ ነው። ይሄ ጦርነት ባለፈው በፕሮግራማችን ስናነሳው እንደነበረው በሳህል አካባቢ ካለው የሽብርተኞች እንቅስቃሴ አለ። ከዛ ጋር የሚገናኝ ከሆነ ቴረር ቤልቱ ሙሉ ለሙሉ ሊገናኝ የሚችልበት ሁኔታ ይኖራል። ምክንያቱም በዛ በኩል ሀውቲ አለ፣ በዚህ በኩል አልሸባብ አለ። ኢትዮጵያ ውስጥ ያሉ የሽብር አሰላለፎች እየተፈጠሩ ነው። ከዛ ሱዳን ቆርጦ የሚያልፍ አለ። ግን ወደ ሳህል በቻድ በኩል አድርጎ ረዥም የሆነ የቴረር ቤልት የመስራት እድል ይኖረዋል ብዬ ነው የማስበው። ጥሩ እንግዲህ የሚሆነውን በጋራ እናያለን። ቀጠናው ሰላም ጠል ሆኗል እንደምታየው። ይሄን ደግሞ የሚሆነው እንግዲህ በሚመሩት መሪዎችም በሚፈለፈሉ ታጣቂ ቡድኖችም ጭምር ማሰሪያ የሌለው ፍላጎታቸው እየተለጠጠ ህዝቡን መከራ ውስጥ ከቶታል። እንግዲህ ሁሉም ቦታ ላይ ችግር አለ። እንዴት ይፈታል የሚለው ደግሞ በፖለቲካዊ መንገድ ሊፈቱ የሚችሉ ነገሮች ናቸው ወደ ጦርነት የከተቱን ሲሉ እንሰማለን። አንዳንድ የኛ ሀገርም ያሉ ሰዎች በቀላሉ ተነጋግረን መፍታት የምንችለውን ነው ጦርነት የጀመርነው የሚሉ ነገሮች አሉ። እንደ ቀላል የሚወሩ ግን የብዙ በመቶ ሺዎች የሚቆጠሩ ወጣቶችን ህይወት የቀጠፈን ጦርነት አቅሎ የሚናገሩም ሰዎች አሉ። እንግዲህ በጠቅላላ ቀጠናው ላይ ቀጣይ ምን ሊፈጠር ይችላል፣ ምን ሊሆን ይችላል የሚለውን ለመገመትም አዳጋች ስለሆነ በየጊዜው ስለሚቀያየር የሚሆነውን ምናይ ነው የሚሆነው። ወደ መጨረሻው ጉዳያችን እንሄድ። የፖለቲከኛ ጀዋር መሐመድ ጉዳይ ቀደም ሲል በመግቢያችንም ገልጸነዋል። ሰሞኑን ከኩሽ ሚዲያ ኔትወርክ ጋር ቆይታ አድርጎ ነበር። እንግዲህ አቶ ጀዋር መሐመድ በተለያዩ ሚዲያዎች ቆይታዎችን ሲያደርግ ነበር። የተለያዩ ሀሳቦችን ሲያነሳ ነበረ። የሚያነሳቸው ሀሳቦች ያው ብዙ ጊዜ እርስ በርስ የመፋለስ ነገሮች ስለሚታዩበት እኛም እዚህ ብዙ ተወያይተንበታል። እንዲሁም ደግሞ በሶሻል ሚዲያ ገጹ በተለይ ፌስቡክ ገጹ ላይ ብዙ ነገሮችን ሲጽፍ እናየዋለን። እንግዲህ ጀዋር ብዙ ጊዜ ፌስቡክ ላይ የሚጽፋቸው ነገሮች አሉ። በዩቲዩብ ሚዲያዎች ላይ ደግሞ መጥቶ ሀሳብ ሲሰጥ አንዳንዶቹ ከዛም በተቃራኒ የሚሆኑበት ነገር ይታያል። እኛ ዛሬ የመረጥነው በተለይ ደግሞ በቲፒኤልኤፍ እና በፌዴራል መንግስቱ መካከል ተፈጥሮ የነበረውን ጦርነት አስመልክቶ ብዙ ጊዜ ሀሳብ ይሰጣል። ያው የፌዴራል መንግስቱን ነው ብዙ ጊዜ ጣት ሲቀስርበት ሲተች የምንሰማው ተጠያቂ የሚያደርገው። እሱ ብቻ ሳይሆን አብዛኞቹ ፖለቲከኞች እውነቱን እያወቁ የጦርነቱ ቀስቃሽም ጦርነቱን ጀማሪም ጦርነቱን ፈጻሚም የፌዴራል መንግስቱ ነው ብሎ ነው ብዙ ጊዜ የፌዴራል መንግስቱን ሲተቹ ነው ተጠያቂ ሲያደርጉ ነው የምናየው። እንግዲህ አቶ ጀዋር ከዚህ ቀደም እንደሚሉት እኔ እንደዚህ አድርጌ እንደሚሉት ዛሬም የተናገሯቸው ነገሮች አሉ በዚህ ውይይት ላይ። በተለይ ደግሞ እሳቸው እንደውም ጋዜጠኛው መጽሐፋቸው ላይ ካሰፈሩት ነገር ተነስቶ ነው በዚህ ዙሪያ የጠየቃቸው። በመጽሐፍ ላይ ስለ ትግራይ ጦርነት በተደጋጋሚ አንስተሃል። ያንን ጦርነት ማስቀረት ይቻል ነበር፣ ስለምንም ነበር ብልሃል ብሎታል። እንግዲህ ከዚህ በፊት እሱም በሌላ ሚዲያ ቀርቦ እንደዚሁ የትግራይ ጦርነት
እንዳይፈጠር የራሴን ጥረት አድርጌያለሁ ብሎ ሲናገር እንሰማለን። ነገር ግን እስር ቤት ባትሆን ኖሮ ይህንን ማስቀረት እችላለሁ ተብሎ ሲጠየቅ ግን እንደማይችል ሁኔታዎች እንደረፈዱም አስረድቷል። በዚህ ቃለ መጠይቅ ላይ እንግዲህ ያው ከግለሰብ ጋር እሳቸው እንዳነሱት እናንሳው። ብዙዎቹ ፖለቲከኞች ወደዚህ ሲመጡ ጠቅላይ ሚኒስትሩ ነው ተጠያቂ የሚያደርጉት በግለሰብ ደረጃ። እኛም የእነሱን ንግግር ቃል በቃል የተጠቀምን የራሳቸው ሀሳብ ስለሆነ እናንሳው። የአብይ መንግስት ከተወገደ በኋላ ምን መሆን አለበት የሚለውን እየተነጋገርን ነው የሚል ሀሳብም እየተወያየን ነው ያለ ነው ከሌሎች ጋር የሚል ሀሳብ አንስተዋል። እንግዲህ እቺ ሌሎች የምትለው ቃል በተደጋጋሚ እዚህ ቤት ብዙ ፖለቲከኞች እርስ በርስ የማበር ነገር ላይ እየሰሩ እንደሆነ አንስተን ነበረ። አንዳንድ ፍንጭ የሚሰጡ ነገሮችም እሳቸው ጋር አይተናል። እንግዲህ ይህንን የትግራይ ጦርነት እንዳይደረግ ለአብይም ለጠቅላይ ሚኒስትሩ ስነግራቸው እንደነበረ ነግሬያቸዋለሁ ብሎ ተናግረዋል። የቲፒኤልኤፍን ጉዳይም አንስተዋል። እንግዲህ ጠቅላይ ሚኒስትሩን ብቻ ሳይሆን የቲፒኤልኤፍ ሰዎች ደብረ ብርሃን ሲደርሱም መምጣት እንደማይችሉና እንደከለከሏቸው አንስተዋል። ሀሳባቸውንም እንደማይቀበሉ ተናግረዋል። እንግዲህ ቀደም ብሎም በዚህ ምሳሌ ያነሳሉ። ቲፒኤልኤፍ የደርግን መንግስት ሲገረስስ ወታደሩን በትነው ነበረ። ያ መሆን የለበትም። አሁንም ቲፒኤልኤፍ በመጣው አመጣጥ ልክ የዛኔ ሲያደርገው የነበረው አይነት አካሄድ ስለነበረ ይሄ ነገር እንዲሆን አልፈቅድም። በተለይ ደግሞ ይላሉ እሳቸው እንደውም መከላከያው መፍረሱ አደጋ አለው። መከላከያ መፍረስ የለበትም። ሪፎርሞች መደረግ አለባቸው። መስተካከል ያለበት ነገር መስተካከል አለበት። ይህንን መማር አለብን። ምክንያቱም ህወሓት የደርግን ሰራዊት ከበተነች በኋላ ሌላ ሰራዊት መልሶ ለመገንባት 20 ዓመት ነው የፈጀባት። ስለዚህ ውስጥ ላይ ችግር ያለባቸውን ሰዎች በሪፎርም ማስተካከል ይቻላል የሚልም አቋም አንጸባርቋል ፖለቲከኛ ጀዋር መሐመድ። ወቅታዊ የቲፒኤልኤፍንም አቋም እንዲሁ ገልጸዋል። አንድ ላይ አያይዘ ሰፋ አድርገህ ሀሳብ እንድሰጥበት ነው። እንግዲህ እንደሚታወቀው የፕሪቶሪያውን ስምምነት እሳቸው በሌላ መንገድ ገልጸውታል። በተለይ እኛም እዚህ ቤት ብዙ ብለናል፣ አንተም ሀሳብ ሰጥተህበታል። የኤርትራና የአማራ ኃይሎች አንድ የኩርፊያቸው መጀመሪያ የሆነው የፕሪቶሪያ የሰላም ስምምነት ነበረ። እሳቸው እንግዲህ 4 ሆነው ተዋግተው 2 ሆነው ታረቁ የሚል ነገር አንስተዋል። የፌዴራል መንግስቱና ህወሓት ማለት ነው። ሌላውን ትተውታል። አንድም ይሄ ችግር ፈጥሯል የሚል ነገር ያነሳሉ። በዚህም ደግሞ የፕሪቶሪያ ስምምነት አሁንም ትግራይ ውስጥ ሰላም አላመጣም የሚል ነገር አንስተዋል። የአማራ ኃይልም አሁን ወደ ጦርነት የገባው ከዚህ ኩርፊያው ጋር ተያይዞ ነው። የኤርትራም መንግስት አሁን እያደረገ ያለው ሁኔታ ወደዛው የሚወስድ ነው የሚል ሀሳብ ሰጥተዋል። እንደው ከዚህ ቀደም አቶ ጀዋር በትግራይ ጉዳይ በተለይ በጦርነቱ ጉዳይ ካነሳቸው ሀሳቦችና ዛሬ ከተናገራቸው ሀሳቦች ውስጥ ምን ታዘብክ? ከዚህ ቀደም እኛም እንግዲህ በዚህ ላይ ያለውን አቋም ሰርተን ነበረ። ምንስ አቶ ጀዋር ሊነግረን ፈለገ? በተለይ ደግሞ መንግስት ከወደቀ በኋላ ምን ማድረግ አለብን የሚለው ነገርም እየተወያየን ነው የሚል ነገር አንስተዋል። እነዚህን 2 ነጥቦች አንድ ላይ ማብራሪያ ብትሰጥበት። ብዙዎቹ የዚህ ሀገር ችግሮች ከእሳቸውም ከሌሎችም ጋር የሚጋራው አንድ ነገር ችግሮቹ ሲመጡ ወከክ ብሎ እየታየ ነው የሚመጡት። የትግራይ ጦርነት ሲመጣ ማንም ሰው እንደማይመጣ አላቅም ነበር ማለት አይችልም። ምክንያቱም የነበሩ ሁኔታዎች በፊት ለፊት ይታዩ ነበር። የነበሩ ውጥረቶች ከጊዜ ወደ ጊዜ እየተካረሩ ሲመጡ፣ የነበሩ ልዩነቶች ከጊዜ ወደ ጊዜ እየተካረሩ ሲመጡ፣ ከአዳራሽ ነገሮች ወደ በረሃ እየወረዱ እንደሆነ በግልጽ ይታወቅ ነበር የነበሩ እንቅስቃሴዎች። እኔ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት የምደግፍበት አንደኛው ምክንያት የትግራይ ጦርነትን አቮይድ ለማድረግ በሄደው ርቀት ነው። ጦርነቱን ለመሸሽ የሚቻለውን ጥረት ሁሉ ተሞክሯል። ሁሉንም ነገር አድርጓል ብዬ ባላምን እንኳን የሚችለውን ያህል ጦርነቱን ለመሸሽ ሞክሯል። ጦርነቱን የሚፈጥሩ ነገሮችንም ተነጋግሮ ለመፍታትም የሚቻለውን ያህል ተሞክሯል። ልመና በሚመስል ደረጃ ጭምር፣ ተማጽኖ በሚመስል ደረጃ ጭምር፣ በራሳቸው ተነሳሽነት የሄዱ የሀገር ሽማግሌዎች ጭምር ብልጽግና ከህወሓት ጋር ላለመዋጋት ስለፈራ የላካቸው ተደርገው እስከ መሳል ድረስ በጣም ብዙ ነገሮች ነበሩ። ዛሬ ላይ አቶ ጀዋር መሐመድ የትግራይ ጦርነት እያየነው የመጣ ነገር ነበር፣ ፍሮም ዘ ኤርሊ ቢጊኒንግ አቮይደብል የሆነ ሊቀር የሚችል ማስቀረት የሚቻል ጦርነት ነው ይላሉ። አዎ ማስቀረት ይቻል ነበር። እውነቱን ለመናገር ጦርነቱ ማስቀረት ይቻል ነበር። ለእኔ የሚጸጽተኝም እውነቱን ለመናገር ከ1 ሚሊዮን በላይ የሚቆጠር ህዝብ የህይወት ዋጋ የከፈለበት፣ በሚሊዮኖች የሚቆጠሩ ዜጎቻችን ከቀያቸው ከአድባራቸው የተፈናቀሉበት ሁኔታ የጋረጠው ጦርነት አቮይደብል የሆነ ጦርነት ነበር። አቮይደብል ብቻ ሳይሆን አላስፈላጊ ጦርነት ነበር።
የነበሩ እብሪቶችን ስንመለከት ግን ያንን ማስቀረት አልቻሉም። ሽማግሌ እስከ መግፋት ማስቀረት አለመቻልና ጦርነቱን ማስቀረት ይቻል ነበር ማለት ይለያያል። ማስቀረት ያልቻልንበት ምክንያት የእብሪቶች ልክ የለሽ መሆን ነው። እብሪቶች ከጊዜ ወደ ጊዜ ሲጋጋሉ አስታውሳለሁ። እኛ ምንላለን ከተኮስን አንስትም እነሱ ይላሉ ቃታና አስከፍትም የሚል አንድ ግጥም ነበርና ያንን ሁሉ እያነሳን በሁለቱም በኩል የነበረው ገመድ መጓተት በጣም ከፍተኛ ነበር። በተወሰነ ደረጃ የጠቅላይ ሚኒስትር አብይ አህመድ መንግስት ጦርነቱን አቮይድ ለማድረግ ጦርነቱን አቮይድ አድርጎ አተካሮን ቢሆን አተካሮን ለማስቀጠል ነበር የሞከረው። ችግሩን ስቦ ወደዚህ ጎትቶ አምጥቶ ለማነጋገር ሲሞከርም ነበር። ጦርነቱ አቮይደብል ቢሆንም አቮይድ ማድረግ ግን አልቻለም። ጦርነቱን አቮይድ አለማድረጋችን ብቻ ሳይሆን በመቶ ሺዎች ሳይሆን በሚሊዮን የሚቆጠሩ ሰዎችን የህይወት መስዋዕትነትም አስከፍሎናል። ያንን ጦርነት በቅርብ ጊዜ ከአንድ ሚዲያ ጋር አቶ ጀዋር መሐመድ ባደረጉት ኢንተርቪው ላይ ሁለቱም ለጦርነት ሳይዘጋጁ የገቡበት ነው የሚል ሀሳብ አንጸባርቋል። ዛሬ ላይ ደግሞ የትግራይ ጦርነት በሁለቱ መካከል ለረጅም ጊዜ መካረሮች የተፈጠረ በልዩነቶች ውስጥ የተፈጠረ የሆነ ፖይንት ላይ ደግሞ መቀልበስ የማይችል ማስቀረት የማይችልበት ደረጃ ላይ እንደደረሰ ለማስረዳት ይሞክራሉና በተወሰነ ደረጃ እርስ በርሱ ይጋጫል። ዋናው መሰረቱ ለእኔ ፖስት አብይ ዲስከሽን ጀምረናል ማለታቸው ለእኔ ብዙም የሚደንቀኝ ነገር አይደለም። ምክንያቱም እውነቱን ለመናገር በሰላማዊ የፖለቲካ ትግል ውስጥ ያሉ ኃይሎች አዲስ አበባ ላይ ቁጭ ብለው ጠቅላይ ሚኒስትር አብይ አህመድን በሰላማዊ ምርጫ ካስወገድን በኋላ ስለሚኖረው ሁኔታ እየተነጋገርን ነው ቢሉ ጤነኛ ነው። ምክንያቱም ማንኛውም የፖለቲካ ፓርቲ መስርቶ ሲንቀሳቀስ አንድን ስርዓት አስወግዶ የራሱን ስርዓት ለመተካት ነው። ስለዚህ ፖስት ሁሉ ጊዜ ካልኩሌት ማድረግ አለበት። ፖስት ሪጅሙን ካስወገድን በኋላ ይህንን የምንታገለውን ስርዓት ካሸነፍነው በኋላ እኛ የምንፈጥረው ስርዓት እንደዚህ ነው። ይህን አለመነጋገር ብዙ ዋጋ ሀገርን አስከፍሏል በታሪካችን ውስጥ። ከዛ የሚል ነገር የለንም። ብዙ ጊዜ እኛ ትግል ስናደርግ ለምሳሌ የንጉሱን ስርዓት ለማስወገድ የ53ቱ መፈንቅለ መንግስት ብትወስጂ 53 ላይ መፈንቅለ መንግስት ያደረጉት ሰዎች ከዛ ሳልነበራቸው ንጉሱን ከማስወገድ ይዘለለ። ከዛ በኋላ መንግስቱ ኃይለማርያም የተማሪዎችን አመፅ ተገና አድርገው ወታደራዊ መፈንቅለ መንግስት አደረጉ፣ ንጉሱን አስወገዱ። ከዛ ሳልነበሩ ከዛ 81 ላይ መንግስቱ ኃይለማርያም ላይ መፈንቅለ መንግስት ያደረጉት ጀነራሎች ከዛ ሳልነበራቸው አብዛኞቹ ምን እንደሚያደርጉ ከዛ በኋላ እንኳን ምን እንደሚያደርጉ ወይም ደግሞ በቂ ካልኩሌሽን አልሰሩለትም። ኢህአዴግም መጣ። አብዛኞቹ 97 ላይ ምርጫውን ለማሸነፍ ከጫፍ ደርሰው የነበሩ ኃይሎች ኢህአዴግን ከማሸነፍ የዘለለ ከዛ የሚባል ነገር አልነበራቸው። አብዛኞቹ እኮ በከንቲባና በምናምን ጽህፈት ቤት እኮ ጉዳይ ሁሉ ሲጣሉ ነበር። ከዛ ከ97 መተሽ እዚህ ሁሉን እያንዳንዱን ካልኩሌት ስታደርጊ ከዛ ያለው የፖለቲካ ፓርቲ የለም። ትኩረት የምናደርገው ሁል ጊዜ ስርዓት ማስወገድ፣ ስርዓት መቀየር በሚለው ላይ ነው ትኩረት የምናደርገው። ስርዓት ቀይረን ግን ከዛስ ምንድን ነው የምናደርገው? ስለዚህ ለእኔ በአንድ በኩል ጤናማ ነው ብዬ ወስዳለሁ። ሰዎች በሀሳብ ፖስት አብይ ምን ሊሆን ይችላል ብለን መነጋገር ጀምረናል ካሉ በሀሳብ ደረጃ ወስዳለሁ። ኢንዲያደር ወይ ደግሞ ደርግ ተማሪዎችን ንቅናቄ ተገና አድርጎ በወታደሩ ስልጣኑ እንደተቆጣጠረው ሁሉ እነዚህም ደግሞ በትጥቅ ትግል ሀገሪቷ እየተዳከመች ነው። ስለዚህ ሜቢ ድንገት ከእጅ ወደቀ ስልጣን ካለ አፈፍ ለማድረግ ከዛስ የሚለውን ተነጋግረን አቀባብለን ቁጭ እንላለንም ብለው አስበውም ሊሆን ይችላል። ግን ከሌሎች ኃይሎች ጋር ለመተባበር የሚያደርጉትን ጥረት በጤናማ በሰላማዊ የፖለቲካ ትግል አድርጎ ቢሆን ኖሮ ጤናማ ነው። ግን አሁን እያደረጉ ባለው መንገድ ግን ጤናማ አይደለም። እሳቸው እውነታችን እኛም እውነታችን ይዘን እነሱም እውነታቸውን ይዘው ይመጣሉ ነው የሚሉት። እንግዲህ ከዚህ በፊት እኛ ኮዙን እያልን የነበረው ነው። እውነቱ ይታረቃል። ለምሳሌ የፋኖ ኃይሎች የሚያነሱት እውነት የሚሉት በእሳቸው አገላለጽ ልግለጸው እውነቱ የሚለውን የፋኖ ኃይሎች የሚያነሱት እውነት አለ፣ የኦሮሞ ኃይሎች የሚያነሱት እውነት አለ። ሁለቱም ግን ተቃራኒ ነው ስናየው። ምክንያቱም እዚህ ጋር ያለው ይሄኛውን የሚቃረን ነው፣ ይሄኛው ደግሞ ከዛኛው ጋር የማይስማማ ነው። እንዴት ሊያስታርቁ ታሰቡ? እሳቸው እውነታችን ይዘን ከዛ በኋላ መነጋገር እንችላለን፣ ሌላው ነገር ይደርሳል፣ ዋናው ስርዓቱን ማስወገድ ነው የሚለው ላይ ነው ትኩረታቸው። አሁንም ከንግግራቸው የምንሰማው እውነቱ እንግዲህ እሳቸው እውነቱን የትኛውን እውነት ፒክ እንደሚያደርጉ አላውቅም። ግን ለእኔ እስከማውቀው ድረስ ቤዚክ የሚባሉ የኦሮሞ ፖለቲካል ትሩዝ የሚባሉ ወይም ደግሞ የኦሮሞ ፖለቲካል ግሬንስ ኦፍ ትሩዝ የሚባሉት አብዛኞቹ ከአማራ የፖለቲካ ግሬን ኦፍ ትሩዝ ጋር የሚጠፋፉ ናቸው፣ እርስ በርስ የሚጠፋፉ ናቸው። ስለዚህ ለእኔ እውነትን መፍታት የሚል ነገር አይኖርም። እውነትን ማሳደር በሚለው ላይ ሊስማሙ ይችላሉ። ብዙ ጊዜ እንደምንለው
የኦሮሞ ፖለቲከኞች ለኦሮሞ ህዝብ ካላቸው ፍቅር በላይ ለጠቅላይ ሚኒስትር አብይ አህመድ መንግስት ያላቸው ጥላቻ እየበለጠ መጥቷል። የአማራ ፖለቲከኞች ለአማራ ህዝብ ካላቸው ፍቅር በላይ ለጠቅላይ ሚኒስትር አብይ አህመድ ያላቸው ጥላቻ እየበለጠ መጥቷል። ስለዚህ ጥላቻ አስ ኮመን አይደንቲቲ ወይም ደግሞ አሰባሳቢ ማንነት ኮሌክቲቭ አይደንቲቲ ወስደው ጥላቻን የጋራ አሰባሳቢ ማንነት አድርገው በዛ ማንነት ዙሪያ ራሳቸው ሊያቧድኑ ይችላሉ። የህዝባቸውን ፖለቲካ ሊያሳድሩ የፖለቲካ ልዩነቶቻቸውን ሊያሳድሩ ይችላሉ። ግን ስታሳድሩ ነገ ምንድነው የሚሆነው ነው? እኔ ይሄንን እፈልጋለሁ እላለሁ፣ አንቺ ይሄንን ትፈልጊያለሽ። ስለዚህ ይሄን ፍላጎታችንን እናሳድርና መጀመሪያው እንትኑን እዚህ የሁለታችንን ፍላጎት ጋሬጣ የሆነውን ኃይል እናስወግደው ብለሽ ልትቧድኝ። ከዛስ ከሳውት ሱዳን መማር አለብን የምንለው አንደኛው እሱ ነው። የሳውት ሱዳን የተለያዩ ጎሳዎች፣ የተለያዩ ማንነቶች፣ የተለያየ አመለካከት ያላቸው ሰዎች ተቧደኑና ከሱዳን ነፃ ለመውጣት ታገሉ። ከዛ ከሱዳን ነፃ ሲወጡ ግን ኔክስት ቻፕተር ኦፍ ዘ ዋር የቀጠለው በእርስ በርሳቸው ነው የቀጠሉት። ስለዚህ አገሪቷን ከጦርነት አዙሪት አትወጣም ማለት ነው። ፕሮፌሰር መረራ እንደሚሉት የኢትዮጵያን ጉዞ ከጦርነት ወደ ጦርነት ነው ጉዞ ይላሉ። ወይም ደግሞ በግጭት ወደ ግጭት ነው እያመራች ያለችው ይላሉ። በቃ ኦልሬዲ መነሻውም ግጭት ነው፣ መጓጓዣውም ግጭት ነው፣ መዳረሻውም ግጭት ነው እያሉ ያሉት። ስለዚህ ዋናው ነገር አሁን እሳቸው እንደሚሉት ኢትዮጵያ ውስጥ ያለው ትልቁ ችግር የሰላም ችግር ነው ብለው ሲያበቁ ከዛ የሰላም ችግሩን ሙሉ ለሙሉ የሚፈታ ሀሳብ አይደለም ይዘው የሚመጡት። የሰላም ችግር አለበት የሚሉትን ብልጽግናን ለማስወገድ ከሌላ የሰላም ችግር ነገ ከሚፈጥር ኃይል ጋር ተቧድነሽ ነው ብልጽግና መታገልን የሚመርጡት። እንደውም አንድ ነገር ያነሳሉ። በተለይ ደግሞ አሰላለፉን እዚሁ ጋር እየገደልከው እንድትሄድ ነው በኋላ ደግሜ እንዳልመጣብህ ስለ ሰሜኑ አሰላለፍ በተለይ ደግሞ አንድ ሰሞን የነበረ ዘፈን አለ። ሰሜኖቹ እየመጡ ነው ብለውን የኦሮሞማው መንግስት እየተባለ በዛኛው ካምፕ ይነሳ ነበር። ይሄ ጥያቄ ለሳቸው መጥቷል። የሰሜኑን አሰላለፍ ተመልክቶ እንግዲህ አንድ ነገር ያነሳሉ። አሁንም ወደ ኋላ ተመልሰው እሳቸው አብይ ከኦሮሞ ጋር ባይጣላ ኖሮ የትግራይ ጦርነትም አይደረግም ነበር፣ ከኦሮሞ ኃይሎች ጋር ጦርነት ውስጥ ገብቶ ቤዙን አዳከመው ይላሉ አቶ ጀዋር። እንግዲህ በ2022 አካባቢ ሰላም ለማምጣት እድሎች ነበሩን፣ ነገር ግን አልሆኑም። በሁሉም አቅጣጫ ኦሮሞ ላይ ጠላት ገዝቷል ብለው አብይን ይወቅሳሉ። እንደው ከላይ ያለውን እኔና ስለ ትግራይ ስላልክ አብይ እውነት ኦሮሞ ላይ ጠላት ገዙ ወይስ ተደብቆ የነበረውን የኦሮሞ ጥላቻ ጭንብል አወለቁ ብለን ነው መናገር የምንችለው? ምክንያቱም እነዚህ ኦሮሞን እንደ ሕዝብ ሲሰድቡ ማንነቱን ሲያንቋሹ የሚውሉ ኃይሎች ሲናገሩ ከኋላ ጀምረው የነበረውን ነገር ነው የሚያነሱት። አዲስ የመጣ ወይም ትላንት የተፈለፈለ አይነት ስሜት አይደለም የምናይባቸው። አገዛዙን ከህዝብ ጋር ለጥፈው የመስደብ የማንቋሸሽ ነገሮች ነው የምናየውና አብይ ጭንብል ገለጹ ወይስ ሌላ ጥላቻ ወይም ሌላ ጠላት ገዙ ኦሮሞ ላይ? በሁለት ነገር መስዬ ማስረዳት እችላለሁ። አንደኛው አንድ የሽያጭ ሰራተኛ ከጠዋት ጀምሮ ሽያጭ ሲሸጥ ትውልና ከዛ የሆነ ሌላ ሰው ደግሞ ይተካትና እሷ ትወጣለች፣ ሲሸጥ ይውላል ያኛውም። ከዛ መጨረሻ ላይ የሆነ አንድ ሰው ይመጣና የሽያጩን ዜድ ሪፖርት ያወጣል። ጠቅላይ ሚኒስትር አብይ ያደረጉት የኢትዮጵያን ፖለቲካ ዜድ ሪፖርቱን ነው ያወጡት። የአብዛኛው የፖለቲካ ሽያጭ ሲያካሂድ የነበረውን መጨረሻ ላይ መጥተው ዜድ ሪፖርቱን አወጡ። ዜድ ሪፖርቱ ላይ የሚታየው ቁጥር የእሳቸው ነው ካላልን በስተቀር ማለት። ሁለተኛው ደግሞ በጨለማ ቤት ውስጥ በቆሸሸ ጨለማ ቤት ውስጥ ይኖር የነበረ ሰው አለ። ከዛ ሄደሽ የዛ ጨለማ ቤቱ መብራት ስታበሪ ያ ሰውዬ ቤቴን አቆሸሽ ብሎ መውቀስ ያክል ነው የሚሆነው። በኢትዮጵያ ፖለቲካ ውስጥ ሁለት ነገር ነው ጠቅላይ ሚኒስትር አብይ ያደረጉት ወደ ስልጣን ሲመጡ። አንደኛው ዜድ ሪፖርቱን የኢትዮጵያን ፖለቲካ ዜድ ሪፖርቱን አወጡት። ስለዚህ ዜድ ሪፖርቱን አውጥቶ ወረቀቱን የያዙት እሳቸው ስለነበሩ ይሄን ሁሉ ሽያጭ የፖለቲካ ሽያጭ ያካሄዱት እሳቸው ናቸው ተብሎ የመውቀስ አይነት ነገር ነው። ሁሉም ራሱን ከዚህ ነፃ ለማድረግ የሚሞክርበት ህወሓትም ኦነግም የአማራ ኃይሎችም የጋምቤላውም የሲዳማውም የቤንሻንጉሉም ኃይል ሁሉም ዜድ ሪፖርቱ ሲወጣ እጃቸው ላይ የተገኙትን ጠቅላይ ሚኒስትር ነው የሚወቅሱ። ሁላችንም በዛ ውስጥ የድርሻችን አለን። ሁላችንም ማንም ነፃ ራሱ ማድረግ አይጠበቅበትም። በጨለማ ቤት ውስጥ በቆሸሸ ሁኔታ በር ዘግቶ የተቀመጠ የነበረውን የኢትዮጵያ ፖለቲካ ላይ ሄደው ጠቅላይ ሚኒስትሩ መብራቱን ያበሩት። በማቆሸሽ ውስጥ ድርሻ አላቸው። ዩኒላተራል ድርሻ ግን የላቸውም እዛ ውስጥ። ያ ቤትን ዘግቶ ተቀምጠው ቤቱን ዘግተን ተቀምጠናል። ቤቱን አቆሸሽነዋል። ቆሻሻውን ላለማያት መብራት አጥፍተናል። ስለዚህ ካቆሸሹት ሰዎች መካከል አንዱ ተነስቶ መብራቱን ስላበራ ቤቱን በማቆሸሽ እሱ ልንወቅሰው አይገባም።
ቤቱን በማቆሸሽ የጋራ የእጅ ስራ ውጤታችን ነው። ቤቱን ማቆሸሽም ያ ሰው ያደረገው ከማቆሸሹ በተጨማሪ ያደረገው ቤቱ ላይ ማብራቱ ነው። ስለዚህ ቤት ውስጥ በጨለማ ከቆሻሻው ጋር አብሮ ለመኖር የመረጠው ሁሉ ተነስቶ መብራት ያበራውን ሰው መውቀስ የለበትም። ማንኛችንም እንደ መንግስት የሚወስዱት የአንበሳ ድርሻ ሊኖር ይችላል። እንደ መንግስት ጠቅላይ ሚኒስትር አብይ አህመድ እንደ መንግስት የሚወስዱት ድርሻ ሊኖር ይችላል። ከዛ በዘለለ ግን ሁላችንም የየድርሻችን አለ፣ እያንዳንዱ የኢትዮጵያ ዜጋ። ምክንያቱም ሁሉም ይህንን አላደረግኩም ሊል የሚችልበት መንገድ የለም። ግማሹ ኤክስፔክቴሽኑን ማኔጅ አላደረግም። ይሄ ድሮ በሚሊኒየም ጊዜ ሚሊኒየም ተባለና ህዝቡ ከሚሊኒየም ሰምቲንግ ኒው ኤክስፔክት አደረገ። ከዛ ሚሊኒየሙ ሲመጣ ኑሮ ውድነቱ ተደርቦ ምናምኑ ሲመጣበት ለዛ ዝግጁ አልነበረም ህዝባችን። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ኤቭሪዋን ኤክስፔክት ያደረገው ነገር ከልክ በላይ ነው የሆነው። በአንድ ቀን ኢትዮጵያ ውስጥ የነበረው የዘረኝነት መንፈስ ወይም ውጥረቱ፣ ኢትዮጵያ ውስጥ የነበረው ብሔርተኝነት፣ ኢትዮጵያ ውስጥ የነበረው የዲሞክራሲ እጦት፣ ኢትዮጵያ ውስጥ የነበረው የሰብአዊ መብት መገፈፍ፣ ሁሉ ነገር በአንድ ጀንበር የሚፋታን ነበር ይመስላል። ይሄ ሚስ ኤክስፔክት ማድረግ ነው። ሚስ ኤክስፔክቴሽን ነው። ይሄ ከልክ በላይ ችግሩን ማቅለል። ኢትዮጵያ ውስጥ የነበረው ችግር እኮ ሲስተሚክ ነው። ኢትስ ኖት ኢንዲቪጁዋሎች ላይ የተጣበቀ አልነበረም። ሲስተሚክ ነበር፣ ቢሮክራቲክ ነበር፣ ስርዓት ውስጥ ነበር። አንዳንድ እንትኖች በሽታዎች አሉ፣ ሲስተሚክ የሆኑ በሽታዎች። በቃ አወር ፕሮብለም ዲሞክራቲክ ፕሮብለማችንም ከሰብአዊ መብት ጋር ያለው ፕሮብለማችንም ከጉድ ገቨርናንስ ጋር ያለውም ችግራችንም ሲስተሚክ ነው፣ መሬት የያዘ ነው፣ ስር የሰደደ ነው። በአንድ ጀንበር በአንድ ግለሰብ ይፈታልኛል ብሎ ማሰብ ስህተት ነው። ለምሳሌ እዚህ ምንትን ላይ ተነስቷል። ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ ግዴን ለምን ያሻግራቸዋለሁ ሲሉ አሻግራቸዋለሁ ሲባል ስልጣኑን አሻግርላቸዋለሁ ያሏቸው የመሰላቸው እኮ ፖለቲከኞች አሉ። ማለት በቃ ስልጣኑን በቃ እኔ የተወሰነ እንትን አድርጌ አሻግርላቸዋለሁ ያሉ ሰው ዛሬ ስልጣኑን አላሻገረልንም። he was telling them ማለት የፓርቲ መሪ ነው። ስልጣን አይደለም የሚያሻግረው፣ ሲስተምን ነው ሊያሻግርልሽ የሚችለው። ሜቢ የተወሰነ የዲሞክራሲ ምህዳሩን ሊያሰፋልሽ የሚችለው። አቶ ጀዋር በተወሰኑ ዓመታት በፊት የፖለቲካ ምህዳሩ ከልክ በላይ ሰፍቷል፣ ለሀገር አደጋ ወደ መሆን ተዳርሷል እኮ የሚሉ ሰው ነበሩ። የፖለቲካ ምህዳሩ ከጊዜ ወደ ጊዜ ጠቧል። አዎ፣ የጠበበበት ምክንያት ደግሞ የራሱ እንትኖች አሉት። አንዳንዴ ሚስ ዩዝ ሲያደርጉ የነበረ ሚስ ኤክስፕሎይት ሲያደርጉ የነበረ በብዙ ምክንያቶች ውስጥ ሲዳርጉ የነበሩ ምክንያቶች አሉት የፖለቲካ ምህዳሩ የጠበበበት። ግን ጠቅላይ ሚኒስትሩን የምንወቅስበት ጠላት አፈሩብን ምን አፈሩብን። እነዚህ ጠላቶች ትላንትና አልነበሩ፣ ዛሬ ያሉት ጠላቶች። ጠቅላይ ሚኒስትሩ ሳይመጡ አይደለም በኦሮሚያውና በሶማሌ መካከል የነበረው መጠፋፋት በጠቅላይ ሚኒስትሩ አስተዳደር ዘመን ነበር። በአማራና በኦሮሞ ፖለቲከኞች መካከል የነበረው ውጥረት ከጠቅላይ ሚኒስትሩ የአስተዳደር በፊት አልነበረም። ምኑ ጋር ነው አዲስ እንትን የተፈጠረው? ለምሳሌ የሶማሊያን በሀገርነት ደረጃ ያነሳሉ። የሶማሊያ የባህር በሩን ተከትሎ የተፈጠረውን ውጥረት ባህር በር መጠየቃቸው ምንድን ነው እንትኑ ውጥረቱ? ዲፕሎማሲ ማለት ኦል ስሙዝ የሆኑ ነገሮች ብቻ ማለት ነው? አይን ላይን መፋጠጥም ዲፕሎማሲ ነው። ጣትሽን ቃታ ላይ አድርጎ መፋጠጥም ዲፕሎማሲ ነው። ለእኔ እስከሚገባኝ ድረስ ብዙ ነገሮችን አንስተዋል። ለምሳሌ ከ4 ሆነው ተዋክተው 2 ሆነው ተስማምተው ሰላም እንደማያመጣ ተስማምተው አውቅ ነበር ምናምን አሉ። ሰላምማ አምጥቷል። ዘላቂ ይሆናል ወይስ አይሆንም ነው አሁን አተካው። ከትግራይ ህዝብ ላይ ይሄ በሁለቱ ኃይሎች መካከል የተደረገው ስምምነትም ቢሆን በትግራይ ውስጥ ላለፉት 2 ዓመታት አንድ የተኩስ ድምፅ እናንሰማ አድርጓል እኮ። የጎደለው ነገር አለ። አዎ ፖለቲካሊ እነዚህ ሰዎች ተቀራርበው እቺ ጦርነት ውስጥ ያስገባውን ነገር መፍታት አልቻሉም። አዎ እሱ አንድ ነገር ነው፣ እሱ ማሳት ይቻላል። ግን ችግሩን አልፈታውም ወይ ካልሽ ፈቶታል። ጦር መሳሪያን አቁሟል፣ መታኮስን አቁሟል፣ መገዳደልን አቁሟል፣ እርስ በርስ መተላለቅን አቁሟል። በጦር መሳሪያ መተኛትም መብላትም ያልቻለውን የትግራይ ህዝብም ከዛ ከነበረበት ሁኔታ ወደ ተሻለ ሁኔታ አሸጋግሯል። 2 ደግሞ እንደ ቺር ሊደርን ብንወስዳቸው 4 ተው የሚዋጉ ኃይሎች በ4 ዳይሬክሽን አይደለም ውጊያ ውስጥ የገቡት በ2 ዳይሬክሽን ነው። የኢፌድሪ መንግስትን ተከትለው በደጋፊነት የተሳተፉ ኃይሎች አሉ። በመሳተፍ ደረጃማ የኦሮሚያ ክልላዊ መንግስትም ተሳትፏል እኮ። በመሳተፍ ደረጃ የጋምቤላም እኮ ክልላዊ መንግስት ተሳትፏል። ለምን የአማራ ታጣቂዎችን ብቻ ትጠይቂያለሽ? ሁሉም የኢትዮጵያ ክልሎች የልዩ ኃይሎቻቸውና ሚኒሻዎቻቸውን እኮ አዋጥቷል እዛ ውስጥ በመሳተፍ ደረጃ። ግን ማንን ተከትለው ነው የተሳተፉት ነው? የኤርትራ መንግስትም ባዩ፣ የአማራ ታጣቂዎችን ባዩ፣ የኦሮሚያ ልዩ ኃይል ሚኒሻም ባዩ የተሳተፈው ፌዴራል መንግስቱ ተከትሎ ነው። ስለዚህ ፌዴራል መንግስቱ በቃ ውጊያውን እኔን ተከተላችሁኝ፣ እኔ ነኝ ጅጊውን የጠሯችሁ፣
እኔ ጅጊ ጠርቻችኋለሁ የጠራዋችሁ ደግሞ እስከዚህ ጊዜ ድረስ ነው አሁን የምፈልገውን ነገር ከዚህ በተለየ መንገድ ማግኘት ይችላል አዋጭ በሆነ መንገድ ስለዚህ እኔ ተስማምቻለሁ በቃ አቁሙ ካለ ያቆማሉ ያን መሆን ያለበት ያንን አላቆምም እኔ አንተን ተከትዬ ሳይሆን ካንተ ጋር አንተን በተከተለ ማስክር ወይ ደግሞ አንተን በመከተል ጭምብል ፍላጎቴን ተከትዬ ነው ወደዚህ ጦርነት ውስጥ የገባሁት ስለዚህ አንተ ፍላጎትን ብታሳካም እኔ አላሳካውት ፍላጎት አለኝና ልቀጥል የሚሉ ኃይሎች ናቸው የተፈጠሩት ይሄ ከሰላም ስምምነቱ ጋር የሚገናኝ አይደለም ከተደበቀ ከጭምብል ጀርባ ካለ ፍላጎት ጋር የሚገናኝ ነው ስለዚህ ይሄም መታየት አለበት ሌላኛው ለምሳሌ ጠቅላይ ሚኒስትሩን በብዙ የሊደርሺፕ ዲፊሲት አለባቸው ያልተማሩ ናቸው የልምድ ችግር አለባቸው የጥበብ ችግር አለባቸው የሊደርሺፕ ዲፊሲት አለ የትረስት ዲፊሲት አለ ከሌን ከርቷል ይሄ የፍቅር ግንኙነት አይደለም መከዳዳት ያለበት ፖለቲካ ያሰላለፍ ለውጦች ያለበት ፖለቲካ ነው ያዋጣኛል ባልሽ የፖለቲካ መንገድ ውስጥ ቀጥያለሽ አያዋጣኝም ካልሽ ትወርጃለሽ it's a long journey ከዛ ብዙ ወራጆች ሊኖሩ ይችላሉ በመንገዱ ላይ ብዙ ተሳፋሪዎችም ሊኖሩ ይችላሉ ስለዚህ ያልተመቻቸው ወርደዋል የተመቻቸው ደግሞ ተሳፍረዋል ከተሳፈሩት ውስጥ እንደውም ኦፒዲዮን ብዙ ጊዜ ሲወቅሱ ሲሰድቡ ነው የምንሰማው ጠቅላይ ሚኒስትሩም የኦፒዲዮ አባል ናቸው እንደ አባልነት እዚህ ጋር ግን በዛሬው ውይይታቸው ኦፒዲዮን ለይተውታል ተቃዋሚ አይደለም በትረስቱ ጉዳይ ስላነሳህ ነው ተቃዋሚ አይደለም ኦፒዲዮ ራሱ ከ3 ቀን በላይ አብሯቸው አይሰለፍም ምክንያቱም የሚታመኑ ሰው አይደሉም መተማመን ስለሌለ ብለው እንግዲህ ኦፒዲዮንም ከሳቸው ለመነጠል በሚመስል መልኩ ሐሳብ ሰጥቷል ሌላው እንግዲህ ያው መቼም ህዝብም ፖለቲከኛውም ህዝብ ይወቅሳል ራሱ ባበላሸው ነገር ከአብይ ጎን የተሰለፈ ኦሮሞ ለውርደት ይዘጋጅ ከእርሱ ጋር ተሰለፍክ ማለት ተዋረድክ ማለት ነው ብለውታል የኦሮሞን ህዝብ እንግዲህ የኦሮሞ ህዝብ የነበረበትን ጭቆና ለመፋታት ልጆቹን ገብሯል ራሱን ብዙ ነገር አጥቷል ልጆቹን ገብሮ አካል አጉሎ የህይወት መስዋዕትነት ከፍሎ ያመጣው ለውጥ ደግሞ ያበላሹት ራሳቸው እርስ በርስ በፈጠሩት ችግር ነው ዛሬ ግን እዚህ ጋር ኦሮሞንም ተጠንቀቅ እያለ ነው ያለው ጀዋር ከዚህ ሰው ጎን ከተሰለፍክ አብረ ነው የምትዋረደው ይላል ኦሮሞ እውነት ዛሬ ነው ወይ መዋረድ የጀመረው እንደዚህ ሲጠለጠል ሲሰደብ የሚውለው አንድም ራሱ ልጆቹ የፈጠራቸው ፖለቲከኞች ናቸው ለኦሮሞ ውርደት ተጠያቂ የሚሆኑት በውርደት ደረጃ ካነሳ ነው ማን ከማን ያነሰ ተጠያቂነት አለው ሁሉም ኦሮሞን አሳልፈው አልሰጡም ወይ አላዋረዱትም ወይ አንገቱን እንዲደፋ አላደረጉትም ወይ እነሱ በሚፈጥሩት ጥፋትስ ኦሮሞ ገዳይ አራጅ ተብሎ ስሙ አልጠፋም ወይ ያንን ስም ለማደስ ከመሄድ ይልቅ አሁንም እየጨመሩለት ነው ያሉት ማን ከማን ያነሰ ተጠያቂነት አለው በኦሮሞ ውርደት ውስጥ ያላችሁን መረዳት በተወሰነ ደረጃ መጋራው ህወሓት ፌደራል መንግስቱ ላይ ጥቃት የሰነዘረችው በጠቅላይ ሚኒስትር አብይ አህመድ መንግስት ከኦሮሞ ጋር የፖለቲከኞች ጋር የገባበትን እሰጥ አገባ ተገን አድርጋ ነው ብዬ ነው የማምነው እሳቸው እንዳሉት ጠቅላይ ሚኒስትሩ ከኦሮሞ የፖለቲካ ኃይሎች ጋር የተናበበ ቢግባቡ ኖሮ ቢተባበሩ ኖሮ ህወሓት ጥቃት አትሰነዝርባቸው የሚለውን ሙሉ ለሙሉ መገዛው ሐሳብ ነው ግን ማን ነው ያንን እንትን ያደረገው ነው ትልቁ ችግር አሁን እኮ ይሄ ራስን ከችግሩ ለማራቅ የሚደረገው ጥረት ነው ትልቅ አሁን ጋሬጣ እየሆነ የመጣው ለኔ እስከሚገባኝ ድረስ ህወሓቶች ጠቅላይ ሚኒስትሩን የናቁት የኦሮሞ ፖለቲከኞች ጠቅላይ ሚኒስትሩን ስለናቁ ህወሓቶች ጠቅላይ ሚኒስትሩን የናቁትና ለጥቃት የተነሳሱት የኦሮሞ ፖለቲከኞች ጠቅላይ ሚኒስትሩ ስላጣጣሉ ስላሳነሱት ነው አብዛኛው ስራቸውን ሲሰሩ የነበረው ጠቅላይ ሚኒስትሩን ጥቄ ሱረት በቃ ማሳነስ ላይ ነበር ሲሰሩ የነበረው ስለዚህ አንደኛው እሱ ነው ለዛውም በወቅቱ ስተርተው የነበረው በራ ቦፍቲና መጪኒኔ ሎቱና መከጀልቲ እንደሚባልበት ጊዜ አለ እባብ ሰው የነደፈ ጊዜ እንሽላሊት ሰውን ትከጅላለች ይባላል እንሽላሊቷ እንድትከጅለን የሆን ነው በቤታችን ያሉ ሰዎች የተጠመዱበት ትልቁ ስራቸው መንግስታችን ነው ኩርሲ ስሩ ልንይዝ ይገባል ሲሉ የነበሩ ሰዎች ሳይቀሩ ጠቅላይ ሚኒስትሩን በማሳነስ ላይ በማጣጣል ላይ በማንቋሸሽ ላይ ወደ አላስፈላጊ አተካሮስ በማስገባት ላይ ስለተጠመዱ ነው ስለዚህ አንደኛው መታወቅ ያለበት እሳቸው እንዳነሱት በኦሮሞ ፖለቲካ ውስጥ
አዎ ትልቅ አስተዋጽኦ ያላቸው ሰው ናቸው አቶ ጀዋር። ግን በአስተዋጽኦአቸው ልክ ከጥፋቱ ሲወስዷል። ማንም ከኦሮሞ ፖለቲካ አሁን ለደረሰበት ደረጃ ማንም ሰው ከተጠያቂነት አያመልጥ። በተለይ ኦሮሞ ፖለቲካል ኮሚኒቲ ውስጥ ያለ ከተጠያቂነት የሚያመልጥበት ምንም አግባብ የለም። ከጠቅላይ ሚኒስትሩ ጋር መግባባት አልቻሉም። ከሌሎች ኦሮሞ ፖለቲከኞች ጋር ለምን ተግባብቶ ሌላ ፕላን ቢ ለኦሮሞ ህዝብ ማዘጋጀት ለምን አልተቻለም? ጠቅላይ ሚኒስትሩ እሺ በእነሱ በሚሉት መንገድ ሊሄድላቸው አልቻለም። ሌሎቹስ የፖለቲካ አሰላለፍ ኃይሎች ለምን አልተነጋገሩም? ለምን አልተወያዩም? በምን ላይ ነበር መስማማት ያልቻሉት? ዛሬ የኦሮሞ ፖለቲካ ጣት በመጠቋቆም ዛሬ የኦሮሞ ፖለቲካ እርስ በርስ ወልሰካሉ ረት ይሄ አንዱ በማደናቀፍ እርስ በርስ በመጠላለፍ መተጋገዝ የነበረበት መተባበር የነበረበት የተሻለ ቀን ለኦሮሞ የተሻለ ቀን ለኢትዮጵያውያን ለማምጣት መስራት በነበረበት ልክ መስራት ባለመቻሉ ለውጡን በከፍተኛ ዋጋ ከፍለን ያመጣ ነው ይላሉ አይደል? ለውጡን ከፍተኛ ዋጋ የከፈለው የኦሮሞ ህዝብ በሚጠበቅበት ደረጃ ለውጡ ያመጣውን መንግስት መደገፍ አልቻለም፣ ማገዝ አልቻለም። ሁሉም የተጠመደው ግማሹ መሬት ችርቻሮ ውስጥ ነው የገባው፣ ግማሹ ዝርፊያ ውስጥ ነው የገባው፣ ግማሹ እንዴት አድርጌ እቺ ስልጣን በመሬት ሳትይዝ እንዴት አድርጌ ልንጠቅ የሚል ሁኔታ ውስጥ ነው የገባው። ግማሹ ደግሞ የሊደርሺፑን ከሌ ቢሆን በቀላሉ ልነጥቀው ይችላል፣ ስልጣኑን በቀላሉ በስልት ልወስድበት ይችላል የሚል ካልኩሌሽን ውስጥ ነው የገባው። በአደባባይ ግን ይባል የነበረው ግን የኦሮሞ መንግስት ነው ኩርሲውን ስሩን ያዝ እየተባለ ማለት ነው። ስለዚህ ይሄ ነው በሀቅ መታወቅ ያለበት። እኔ አንድ ተረት አለ በኦሮሞ ቤት ውስጥ የሚተረት ተረት ማለት ቆሞ ቀር ይባላል። ሀፍቱ ሁሉም መንደር የራሱ ሀፍቱ አለው ይባላል። ሀፍቱ እና በሰርግ ጊዜ ያው ማልቀስ ባህል አይደለም፣ ሙሽራዋ ታለቅሳለች ይባላል እና ሙሽራዋ ስታለቅስ ጓደኞችም ቤተሰብም ወዳጅም እናትም አባትም ያለቅሳሉ ሙሽራዋ ስትወጣ እና ከለታት አንድ ቀን አንዲቺ ሀፍቱ ቆሞ ቀር አገባች፣ ባል መጣ ያላት ይባላል እና ባል ይመጣና ያው ወጉ ነውና ሲዳሩ ማልቀስ እንደሚባለው እቺም ቆሞ ቀር አለቀሰች አሉ እና ስታለቅስ ቤሬንቄ የሰፈሩ ሴቶች ኤዳ ሀፍቱን ቱኒሲን ቦስ ይጂ አንጃ እቺ ቆሞ ቀርም ታለቅሳለች እንዴ ባሉ ራሱ በመከራ እኮ ነው የመጣው፣ በስንት ጸሎት በስንት ልመና እኮ ነው የመጣው ይላሉ። ከዛችን ጆሮዋ ትገባለች ሙሽራ ጆሮ ውስጥና ዋብይ ቦቼፍ ቦኛ አለቻሉ። ማለት ሀገሩ ስላለቀሰ ባህሉ ስለሚያለቅስ ወጉ ስለሆነ ነው እንጂ የምናለቅሰው ማልቀስ አይጠበቅብንም እንደማለት ነው። አንዳንዶች የሚያለቅሱት ለቅሶ ህዝቡ ስላለቀሰ ነው፣ ባህሉ ስላስለቀሰ ነው እንጂ ማልቀስ የማይገባችሁ በሐዘኔታ አይደለም። ለኔ እስከሚገባኝ ድረስ አቶ ጀዋር የችግሩ ባለድርሻም ናቸው። ከችግሩ ራሳቸው ማራቅ አይጠበቅባቸው። ጠቅላይ ሚኒስትሩን ብቻ መውቀስ ላይ መጠበድ የለባቸው። እኔ ሁሉን ነገር ሳሳይ ነበር፣ ሁሉ ነገር እንዲፈታ ስሞክር ነበር፣ እንደዚህ ሳደርግ ነበር ይላሉ። በተደጋጋሚ ጊዜ ብያለሁ። ለምሳሌ በዚህም ኢንተርቪው ላይ የኦቦ ገላሳ ዲልቦን ስም ያነሳሉ። እኔና ኦቦ ገላሳ ዲልቦ ቁጭ ብለን ከጠቅላይ ሚኒስትሩ ከአማራ የፖለቲካ ሰዎች ጋር ሲነጋገሩ ኦሮሞን እያሳነሱ ሲነጋገሩ ሰማናቸው። አሁን ምስክር እንዳንጠይቅ ኦቦ ገላሳ ወደ እውነት ቦታ ሄደዋል። ምስክር የሌለው ነገር ነው እየነገሩ ነው ያሉት። ማስረጃ የሌለው ነገር ነው እየነገሩ ነው ያሉት። ከማስረጃ ጋር ካነሳ አይቀር ደግሞ እንግዲህ እሳቸው ከዚህ ቀደም ደምቢዶሎ ላይ ተማሪዎች ታገቱ፣ የዩኒቨርሲቲ ተማሪዎች ታፍኖ ተወሰዱ ሲባል ነበሩ። እኙ አቶ ጀዋር መሐመድ በቡራዩ አካባቢ የነበረውን ሁነትም ሲያስታውሱ በደንብ እንደሚያውቁ የመንግስት እጅ እንደሆነ መንግስት ሆን ብሎ ያንን ነገር እንዳቀናበረው በጊዜው ኦነግ ወደ ሀገር ውስጥ ይገባ ስለነበረ ኦነግ ያለውን ተቀባይነት ለማሳነስ የኦነግን መጥፎ ገጽታ ለማሳየት ሆን ብሎ እንዳደረጉት በዚህ ውይይት አንስተዋል። እንዲሁም ደግሞ የተለያዩ በተለይ ደግሞ የደምቢዶሎ ዩኒቨርሲቲ ተማሪዎችን እገታ እነ መዓዛ መሐመድ ሲያራግቡት ነበረ
በምን መልኩ እንደሆነ ብሎ ጋዜጠኛው አንስቶላቸው ነበረ። ለነ መዓዛም ጭምር መንግስት በጀት መድቦ መረጃ እየሰጠ ከውስጥ ነው ከመንግስት ቤት ነው የሚወጣው። መንግስት ያውቋል፣ ራሱ የሚያቀናጀው ነው፣ ራሱ በገንዘብም በመረጃም የሚደግፈውና ሲደግፈው የነበረ ነው። ይሄን አውቃለሁ ብለው መጥተዋል። አሁን ደግሞ እንግዲህ እስካሁን ድረስ ለምን አፍነው የያዙት? ብዙ ቃለ መጠይቅ አድርጓል። ብዙም የመናገር እድሉ አላቸው። በየሚዲያውም እየሄዱ ልክ ዛሬ እንደሚያደርጉት ፌስቡክ ላይ ከዚህ ቦታ ይሄ መጣልኝ፣ መንግስት ይሄን ሊያደርግ ነው እንዲህ ነው ብለው እንደሚናገሩት ዛሬ እንደሚጽፉት ትላንትና ይሄንን እውነት ለምን ደበቁት? የሚያውቁ ከሆነ መንግስት ከሆነ ይህን ሁሉ እያደረገ ያለው እያወቁ ለምን ዝም አሉ ነው? በጊዜው ይህንን እውነት በመደበቅ የፈለጉትን ለማሳካት ሞክረው ስላጡ ነው ዛሬ የተናገሩት። ለምን አመጡት ዛሬ አቶ ጀዋር ወደዚህ? ሁሉን ነገር ወደ አንድ ግለሰብ፣ ወደ አንድ ድርጅት፣ ወደ አንድ መንግስት ጣት በመቆሰር ልንፈታው አንችልም። ለምሳሌ ዛሬ ገንዘብ ተቀብላ ነው ዶክመንተሪ የሰራችው የተባለችው መዓዛ ከመንግስት አጌንስት ትቆማለች። ስለዚህ ወጥታ አዎ ከመንግስት በጀት ተከፈሎ ነው እኛ የሰራ ነው እንጂ ያው እውነት አይደለም ትበል። ዋናው ነገር ገንዘቡ ተሰጥቶ የተሰራው ስራ፣ ያ ገንዘብ ተሰጥቶ እነዛ ሰዎች በገጀራ አናቴን መቶኝ ሰውነቴን ተልትሎ ስጋዬን በልቶ ደሜን ጠጥቶ አይነት ትርክት የሰሩት ሰዎች ያንን ነገር ሳያምኑበት ነው ወይ የሰሩት የሚለው መጠየቅ ነው። ዛሬ ያንን ነገር ሰምቶ ያመነ ሰው የለም ወይ? ይህንን ራስን መጠየቅ ነው። ዛሬ ላይ ቆመሽ ስንት መንገድ አንዳንድ የአማራ ፖለቲከኞች የሚያደርጉት ነገር አለ። ለምሳሌ አንዱ ይመጣና ከጠቅላይ ሚኒስትሩ ጋር ወዳጅ ይሆንና ከተዛ ጠቅላይ ሚኒስትሩን በፈለገበት ሰዓት ያገኛል። ስልክ ሲደውሉ ያነሱለታል፣ ወዳጅ ይሆናል። በዛ የወዳጅነት ዘመናቸው ላይ ጠቅላይ ሚኒስትሩ የፈለጉትን ቢሉት አያኮርፍም፣ አይቀይምም። አይተናል። አሁን ለምሳሌ የአማራ ሰው ወደ ስልጣኑ ሚሊዮን ሲር አይመጣም አሉኝ የሚል የአማራ ፖለቲከኛ አለ። ከጠቅላይ ሚኒስትሩ ጋር ሲጣርላ ነው ይሄን የሚነግረን። አሁን የደንቢ ዶሎ የቡራዩ የምናምን አስተሽ ሁሉንም እንዳደረገው አውቃለሁ፣ እናገራሉ። በቅርብ ቀን እናገራሉ። ለምሳሌ የደንቢ ዶሎን አፈና ማን እንደፈጸመው መረጃው አለኝ፣ እናገራሉ ወደፊት ይላሉ። እንግዲህ ስንት ኢንተርቪው አልተናገሩም፣ በመጽሐፍ ጽፈው መጥተዋል፣ አልተናገሩም። ዛሬም እናገራሉ ይላሉ። የደንቢ ዶሎ ጉዳይ የኢትዮጵያ የፖለቲካ አተካሮ መነሻ ምክንያት ሆኗል። ስለዚህ ባለመናገርሽ አተካሮውን ለማስቀጠል ፍላጎት እንዳለሽ ነው የሚናገረው። ማተካሮ ብቻ ሳይሆን እንግዲህ ታግቶብናል የሚሉ ሰዎች አሉ፣ ቤተሰቦች ሊኖሩ ይችላሉ። እስከዛሬ በእርግጠኝነት መናገር ስለማልችል ስለማላምንበትም ጭምር ማለት ነው። ስለዚህ ይሄ ሁሉ ነገር ባለበት ሰዓት ላይ የዜጎች ሰቆቃ የእናት አባት እንግዲህ ታግተዋል ብለው እሳቸው የሚያምኑ ከሆነ ልጆቹ እናት አባት እየጠበቀ ያለ እናት አባት አለ ማለት ነው። ወይ አስክሬን ወይ ቆሞ ልጆቹን ማግኘት የሚፈልግ ወይ እንደው የታሪኩ መጨረሻ መደምደሚያውን መስማት የሚፈልግ አለ። ስለዚህ ለእኔ አቶ ጀዋር አንድ መረጃ አለኝ ይህን እናገራለሁ ሲሉ እስካሁን ባለመናገር አተካሮ እንዲቀጥል ፈልገዋል። አተካሮውን መርጠው ነበር። እናት አባት በሰቆቃ ውስጥ ያሉ ደግሞ ልጆች ጠፍቶብናል የሚሉ እናት አባትም ካሉ ደግሞ የእነሱንም ሰቆቃ መርጠዋል ማለት ነው። ይሰቃዩ ብለው ትተዋል ማለት ነው። እኔ ግን በዚህ ነገር ላይ ማለት የምችለው አንድ ነገር ብላክ ካት ቲዮሪ ወይም ደግሞ ብላክ ካት አናሎጊ የሚባል አለ በሳይኮሎጂ ትምህርት ውስጥ። አንድ ጥቁር ድመት ጨለማ ክፍል ውስጥ አስቀምጠሻት ከዛ ጥቁሯን ድመት መፈለግ ከባድ ነው አይደል? ምክንያቱም ቤቱም ጥቁር ነው፣ ድመቷም ጥቁር ነች። ስለዚህ ከባድ ነው። ከዛ ደግሞ ድመቷ በሌለችበት ሲሆን ደግሞ እጅግ ከባድ ነው። ምክንያቱም ቤቱም ጨለማ ነው፣ ድመቷም ጥቁር ነች። ድመቷ ደግሞ እዛ ቤት ውስጥም የለችም። እንደ ውር ብለሽ እንኳን በድምጿ ፈልገሽ እንዳታገኝ ማለት ነው። አሁን እየሆነ ያለው ምንድን ነው ታውቂያለሽ? የሌለች ድመትን የሌለች ጥቁር ድመትን በጨለማ ቤት ውስጥ ፈልጎ አሁን አገኘሁ የሚል ሰው ነው እየመጣ ያለው። ድመቷ እኮ የለችም ቤት ውስጥ፣ አገኘሁ ዋጨረችኝ የሚል ሰው ማለት ነው። የሌለች ድመትን ፈልገሽ ማለት ድመቷም የለችም፣ ቤቱም ድመቷም ጥቁር ነች፣ ከዛ ደግሞ ቤቱም ጨለማ ነው። አሁን አገኘሁ የሚሉ ሰዎች መጥተዋል። የብርቱካን ታሪካውን ለምሳሌ አገኘሁ ነው፣ ዋጨረችኝ ነው። የብርቱካን ታሪክ ራሱ የህዝብ አመጽ ባለማስነሳቱ ተናዷል። ምክንያቱም ከዚህ በላይ ምን ሲሆን ነው የኢትዮጵያ ህዝብ
ቁጭ ብሎ የሚያዩ የሚሉ ሰዎችን እያየን ያለ ነው። ከነሱ ጎራዬን ስንሰማ ደግሞ በአቶ ጀዋር በኩል ደግሞ እንግዲህ ለወደፊት ቀጣይ ሌላ ነገር ይዤ እመጣለሁ፣ አንተም እንዳልከው እሳቸው በገለጹት ለሌላ የህዝብ አመፅ ምናልባት እንኳን በዚህኛው ስላልተሳካ በዚህ ደግሞ እንሞክረው የሚል ነገርም ከነሱ አቅጣጫ እያየን ያለ ነው። በቀላሉ የብርቱካን ጉዳይ የአመፅ እርግዝና ነበረ። ስለዚህ የጨነገፈ ነው፣ ሙሉ ለሙሉ የተሳካ አልነበረም። ለምን አልተወለደም የአመፅ? እሱ ራሱን የቻለ ምክንያት አለው። ዋናው ነገር ሁሉም በዚህ ሀገር ውስጥ ሰላም እንፈልጋለሁ የሚል ሰው በሙሉ ተረባርቦ ያንን እርግዝና እንዲጨነግፍ አድርጓል። የአመፅ እርግዝና ነበር ዋነኛው። በግማሽ በንጥልጥል የቀረው አሁን ልጅቷ ወጥታ ሚዲያ ላይ እስከ መናገር ታሪኳን እስከ ማስረዳት ድረስ ደርሳለች። ያ ግማሽ ስትራቴጂ ነበር። ግማሽ ስትራቴጂ ተሳክቷል። ያልተሳካው ስትራቴጂ ደግሞ ይሄንን ታሪኳን የተናገረችዋን ልጅ ከነ ልጇ የመግደል ስትራቴጂ ነው። ስለዚህ በግማሽ በመቅረቱ ነው አመፁ ያልተሳካው። ምክንያቱም ታሪኳን ተናግራለች፣ ከዛ ትገደላለች፣ ከዛ ሕፃን ልጅም ሳይቀር ይገላሉ። ከዛ በኋላ መንግስት እውነተኛ ስለሆነ ታሪኩ ስለተነገረበት መንግስት ልጅቷን ገደለ በሚል ህዝብን ለአመፅ ይቀሰቅሳሉ ማለት ነው። ይሄ ነበር ስትራቴጂው። ስለዚህ ይሄ ከሽፏል። አሁን እዛ ደምቢዶሎ ውስጥ መዳከር አያስፈልግም። የደምቢዶሎ ታሪክን እስከ ዛሬ ድረስ ለአመታት ለ5 ለ6 ዓመታት የቆየ ታሪክ ነው። አንድም ሰው ሄዶ ስለ ደምቢዶሎ ልጆቻቸው ታገቱባቸው ስለሚባሉ ቤተሰቦች ዶክመንተሪ ሲሰራ አላየሁም እኔ። ዛሬ ላይ መጥተሽ አገኘሁ እያልሽ ልጨፍሪ አትችይም። በደስታ ልጨፍሪ አትችይም። ዛሬ ላይ መጥተሽ ከሌ ነበር ደምቢዶሎን ያሳገተው እኮ መረጃው አለኝ፣ ገንዘቡን የሰጠው እኮ ከሌ ነው፣ ዓላማው እኮ ይሄ ነው፣ እንትን ለማድረግ ነው አይደለም። መረጃው ካለሽ መረጃን በጊዜ መናገር ያንቺ ስራ ነው። እሳቸው ይህም ቢሉም ያው መቼም የሚያጨበጭብ እንጂ ለምን ያን ያልተናገርክም የሚል ሰውም የሚጠይቃቸው ያለ አይመስለኝም። ከምናየው የሶሻል ሚዲያው ደጋፊ መንጋውን ስታየው ለምን ብሎ የሚጠይቅ አይደለም። መሬት ላይ ያለው ደግሞ ለምን ብሎ ቢጠይቅ በአካል የሚያገኘውን ሰው ነው እንጂ እሳቸውን አይደለም። እና ያው እንደተለመደው ወይ ጀግና ያስብላቸዋል ወይ ደግሞ የዞረለት የበራለት ሰው ከመጣ ደግሞ ያኔ ለምን አልነገርክም? ለኔ ለአማራም ሆኑ ለኦሮሞ ፖለቲከኞች የጠፋብን እውነት አለ። ግን እንደ ሰውየው እንደ ሞኙ ፈላጊ ጨለማ ውስጥ የሆነች ዕቃ ተጠፋበትና ከዛ ሄዶ መብራት ያለበት ቦታ ይፈልጋል። እና ለምንድን ነው የት ነው የጠፋበት ሲባል እዛ ነው። ለምን እዚህ ትፈልጋለህ ሲባል መብራት ያለበት ቦታ እንዳለው ነው የሚሆነው። በኢትዮጵያም በኦሮሞ ፖለቲካ ውስጥም እየጠፋብን ወይም በአማራ ፖለቲካ ውስጥም እየጠፋብን እውነት ሊኖር ይችላል። የጠፋብን ቦታ ነው መፈለግ ያለብን። የግድ እዛ ድረስ መሄድ አይጠበቅብንም። የትኛው ነው የኢትዮጵያ ፖለቲካ ዳርክ ሳይዱ የቱ ጋር ነው ብለሽ ፈልገሽ እዛ ዳርክ ሳይድ ውስጥ ሄደሽ የሆነ ድመት ፈጥረሽ እዛ ዳርክ ቦታ ላይ የፈጠርሽውን ድመት ደግሞ እዛ ዳርክ ቦታ ላይ ነው የጠፋብኝ ብለሽ ከዛ የሚገርመው ጠፋብኝ የሚሉት ሰዎች ሳይሆኑ የማያውቁት ታሪኩን የሰሙ ሰዎች ናቸው። አሁን አግኝተነዋል እያሉ ያሉት ባለቤት አለው እያሉ ያሉት እነዚህ ሰዎች ናቸው። ስለዚህ ዋናው መሰረታዊ ነገር ለኔ ኢንጀነራል ዛሬ ያነሳናቸውን አጀንዳ የሚጠቀልልልን ነገር ሁላችንም ቆም ብለን ማሰብ አለብን። ሀገር በአንድ ግለሰብ ብቻ ፍላጎት እንደዚህ አልሆነችም፣ ወይም ደግሞ በአንድ መንግስት ብቻ ፍላጎት እንደዚህ አልሆነችም። ሁላችንም የድርሻችን አለን። ሁላችንም ማድረግ የነበረብንን ባለማድረግ ወይ ደግሞ ማድረግ ያልነበረብንን በማድረግ አስተዋጽኦ አበርክተናል። ሊቆም የሚችለው ሁላችንም ለሰላሙ አስተዋጽኦ ማበርከት ስንችል ብቻ ነው። ሁላችንም ለሰላም ጥሪ ማድረግ ስንችል ነው። ሁላችንም ህዝባችንን ወደ መሀል መሰብሰብ ስንችል ነው። ሁላችንም ለሀገራችን ለህዝባችን አለን የምንለው ፍቅር የልብ ከልብ ከሆነ የመጀመሪያው ነገር ዜጎቻችን የማይሞቱበት የፖለቲካ ስልት መንደፍ ነው የሚያስፈልገን እንጂ ሁሉን ችግር ወደ አንድ ጣት በመቀሰር የችግር ቋት ልንፈጥር እንችላለን። የችግር ቋት ወይም ደግሞ የችግር ክምር በመፍጠር ግን አንድ መፍትሄ አይሆንም። አንድ ሙሉ ችግር ብትከምሪ አንድ መፍትሄ አይሆንም። ጥሩ እናጠቃል። እንግዲህ የኦሮሞን ዕጣ ፈንታ ምን ሊሆን ይችላል በሚለው ውስጥም እሳቸው የራሳቸውን ሀሳብ ሰጥተዋል። ኦሮሚያ የጦር አውድማ እንዳትሆን አብይን ከላዩ ማንሳት አለበት ኦሮሞ የሚል መልእክት አስተላልፈዋል በንግግራቸው። እንግዲህ ኦሮሞ ይበጀኛል ያለውንም አምጥቶ እነሱንም አብሮ ታግሎ
ጠብ ያለለት ነገር የለም። እንግዲህ ሁሉ ነገር በእጁ ነው። ሁሉን ነገር መወሰን የሚችለው እሱ ነው። እነሱ ወደዛ ስለነዱት ስለማይሆን ያው ህዝባችንንም መከራ ውስጥ የመክተትና ፊቱን ጨለማ የማድረግ ነገርም እንቅስቃሴዎች ይታያሉ። የሚሆነውን በጋራ ነው የምናየው። አንተም ሰፊ ማብራሪያ ሰጥተህበታል። እናጠቃለን። ተመልካቾቻችን የዛሬው ወቅታዊ ሀገራዊና ቀጠናዊ ጉዳይ ላይ ትኩረት ያደረገው የዳሰሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።